ስለ ነፂ እስቲ አውራኝ። የነፂ ታሪክ አለ ሲለኝ ለምን መጥፎ ዜና ሊገኝ እንደሆነ ገባኝ። መዝገበ አእምሮ የሚባል ሀሳብ አልነበረበት። ሰማይና ምድር የሆነ ታሪክ ይጻፋልና ማሰነዶ ሰው አለ ያሬድ። ታሪኩ መተላለፍ የሌለበት ሰው ማሰነዶ ሰው አለ። ሰው መታወቂያ የሚያወጣው በደካማ ጎኑና በጠንካራ ጎኑ አይደለም። የሆነ ያልጠራ ስቶሪ ይኖረዋል። ከእንትና ጎን መሆን የማይፈል እኔ መነኝ እንግዲህ ምን ማለት ይችላል? መናመን አንድ ላይ ነው። የመጀመሪያ ስለመሆናቸው የተደረሰበት መንገድ ማናቸው? የመጀመሪያ ሞባይል ተጠቃሚ ደግሞ ዶክተር ሉልሰገድ አለማየሁ ይባላል። ከስራዎቼ ሁሉ ይሄ መልጥብኛል። የእንትን ፓርቲ አባሎች እንዴት ታስገባል? ያሳዝን አላውቀውም እንዲ ይላል። ድክመቴን አውቃታለሁ። ሁሉ ሰው እኮ ይኸውልህ የሚፈልገውን ነገር የሚችለውን ከማይችለው ስለሚደባልቅ ነው። በዘመኔ አንደኛ የምከስርበት ስራ ውስጥ አልገባም። አስፔዛቱ አስፔዛ ስሪ ብዬ ከፋፍዬ እሰራታለሁ። ተርፋታለች። ሰርቫይቭ የሚባል ነገር አለ። ሰርቫይቭ ማድረግ አለ። ሁለተኛ 3 ዓመት የወሰደበት ይሄኛው ለመውጣት። ይህም በተመሳሳይ መልኩ ስነ ጽሁፍን፣ ፊልምን፣ ቲያትርን እና ሚዲያ የህይወት ታሪክ የያዘ የ208 ሰዎች የዛሬ 5-6 ወር ግንቦት ላይ አወጣል። በጣም የሚገርም እና ሀብቱ ግርማ ትልልቅ ጋዜጠኞች ትልልቅ ጋዜጠኞች ብርሃኑ አየለ ብርሃኑ አየለ አለ፣ ብሩክ ኃይሉ፣ ነፍሳይ ታገሱ፣ ታምራት ገብረ ጊዮርጊስ አለ፣ እዚህ ላይ ቴድሮስ ገብሬ አለ። ዲዛይኑ ራሱ በጣም ከዘሪው ነው። አሁን እዚህኛው ላይ ስለተጎዳ እዚህኛው ላይ ልከፍል የነበረውን 3 እጥፍ ነው የከፈልኩት ለዚህኛው። ለምን እዚህኛው ላይ ትንሽ እኔም በገንዘብ ማግኘት ስለጀመርኩኝ ስራዎችንም ስለማገኝ ደግሞ እኔ ገንዘብ አጠቃቀሚ እንደ መሰለህ እኔ ሁሌ ሰዎች ለባለሙያ ከፍላለሁ በተስማሙት መሰረት አላንገላታውም። ያለኝን ሙያ አየውና የሚጠይቀኝን ዋጋ አውቀዋለሁ፣ አልበላም። ለምሳሌ አንተ ትልቅ ባለሙያ ከሆንክ ከአንተ ያነሰ ዋጋ ባገኝ እንኳን ሙያህን ነው የማየው። ኮሚትመንትህን አይና ለኮሚትመንቱ ይገባዋል አሉ። የሆኑ ቦታ በ100,000 ብር ለምሳሌ አንተ 100,000 ብር ብትለኝ የሆኑ ቦታ በ40,000 ብር ባገኝ 40,000 ብር ጋር አልሄድም። ለምን 40,000 ብሩ በሆነም መከራዬን አበለሻሽቶ ሊያደርገው ይችላል። ብራንዴን እጠብቃለሁ። ለምን ብራንድ ባይዘው መልካም ስም ከአንዳንድ ጊዜ ከፍለህ አታገኘው። ስለዚህ መልካም ስምን ቀድመህ ነው መያዝ ያለብህ። ስለዚህ ተወዳጅ እንደ ስሙ ተወዳጅ እንዲሆን በተሻለ መጠን ስራዎቻችንን ጥራት እናደርጋለን። ደግሞ ደስ የሚልህ ምንድን ነው? ወደ ሌላ ነገር ውስጥ ገባሁ፣ ወደማላውቀው ዘርፍ ውስጥ ገባሁ። ወደ ኢቬንት የሆኑ ተቋማት ቤት ሲያስመርቁ፣ ሪል ስቴት፣ ሚዲያ ማስተባበር፣ ጋዜጠኞችን አስተባብረ ኢቬንትን ኦርጋናይዝ አድርገህ መስራት ማለት ነው። ተመቸኝ። ፓሽኔ አይደለም ብያለሁ። አሁንም ቅድም እንዳልኩ ገንዘብ አለው። ሁለት ደግሞ እችለዋለሁ። ደግሞ አሁን ፓሽኔ አይደለም ስል ለግብር ይውጣ የምሰራው ስራ አይደለም። ሁሌ ከልጅ ሁሌ ይበልጣል። ሁሉንም ስራዎችን እወዳለሁ አለ። ከስራዎቼ ሁሉ ይሄ ይበልጥብኛል። ለምሳሌ አድ ከቨር ነው፣ ትንሽ ኮፒ ነው፣ ኒሚዝማቲክ ነው ማለት ትንሽ ኮፒ ታተማ ማለት ነው። ቅርስ ነው። ይሄ በቀላሉ አታገኘውም። ይሄ መጽሐፍ ለእኔ ይሄ በጣም ይበልጥብኛል። ልክ እንደዚህ ሁሉ ኢቨንት ኦርጋናይዚንግ የእኔ የምችለው አሁን ደግሞ እየወደድኩት ገና እየመጣሁት ያለው ስራ ነው። ስጀምረውን አላውቅም ነበር። ስለዚህ መዝገበ አእምሮ ቅጽ 2 ግንቦት 23 ሊወጣ ይገባል ካልኩኝ ሊገዙኝ ይገባቸዋል። ሰዎች ይሄ መጽሐፍ ስፖንሰር ሊያደርጉኝ ይገባቸዋል። እንደተባለው ይሄ መጽሐፍ ገና ማተሚያ ቤት ሳይገባ 100 ምናምን ሺህ ብር ሰው ገዝቶኛል። ገና ማተሚያ ቤት ሳይገባ ቅድመ ክፍያ። ምን አደረኩኝ እኔ? ይሄ መጽሐፍ ለመሸጥ ታሪካችሁ የወጣላችሁም ያልወጣላችሁም ሰዎች ግንቦት ላይ መዝገበ አእምሮ ቅጽ 2ን ስለማወጣ የመጽሐፉ ዋጋ 1,000 ብር ስለሆነ ቀድማችሁ አካውንቴ ላይ አስገቡ። እምነት የእናንተ ነው ማለት እኔ ከፈራችሁ እመኑኝ። ያላመነ ሰው ሲወጣ ይክፈል። እኔ ግን በእናንተ ቁጥር ልክ ነው ማሳተመው አልኳቸው። ሀቢባ ፋሪስ ከካናዳ ምናምን ከእንትን አማራ በሙሉ ከሁሉ እየላኩ ስክሪንሾት እንትና ይሄን ያህል ገዝታለች እያልኩኝ ፖስት ማድረግ ጀመርኩኝ። መጽሐፉ ታህሳስ ላይ አውጥቼ ወዲያው የህትመት ዋጋ እንዳይድርብኝ ቀድሜ ለማተሚያ ቤት ከፈልኩኝ። ለሁለተኛ እትም ለመጀመሪያው እትም ብዙ ጊዜ መጽሐፍ ከ6 ወር በኋላ ስትገባ ዋጋ ጨምር ጠብቃል። ምን አደረኩኝ? ዛሬ ባለው ዋጋ ወረቀት ገዛ አልኩት።
ይኸው ብሩን እንካ ከ6 ወር በኋላ ጨርሼ ስመጣ መጽሐፉን ዋጋ እንደጨመርብኝ ጉርሻ ትዝ አለ። ጉርሻ ነጋዴ ነኝ። ሰርቫይቭ የሚባል ነገር አለ። ሰርቫይቭ ማድረግ አለብን። የነገው ከ6 ወር በኋላ ያለውን የኑሮ ውድነት አሰብከው? አዎ። እና አሁን ባለው ወረቀት ዋጋ ግዛው። ተስማማ። እሱ ቀድሜ ከፍዬዋል። ከፈለገ እሱ ያን ብር ሌላ ነገር ግዛው። እንትኑ መጽሐፉ አልሰጠውም። አሁን ገና እየሰራ ነው ያለን፣ ዲዛይን እየሰራ ነው። ግማሹ አፕሩቭ አድርግ ታሪክን ተብሎ የሚታሻለ ምናምን አውቃለሁ ቶሎ እንደማይሰጡ። እኔ ከታህሳስ እስከ ግንቦት አጣድፌ ግንቦት ላይ ሄድኩኝ። እንዳለው አልጨመረብኝም። ቀሪውን ክፍያ መከፍለው መቼ ነው? መጽሐፉ ሲወጣ። ልክ መጽሐፉ ሲወጣ 1,000 ብር ያስረክበኝ፣ ቀሪውን ገንዘብ ሰጠሁት። በዘመኔ ተበድሬ አላውቅም። ለስራዬ ለእኔ ስራ ተበድሬ አላውቅም በዘመኔ። ግን ከአንዱ ቢዝነስ ሲመጣ ከአንዱ ሁለት ደግሞ አየኔ ለግዠሪየስ ላይፍ አልኖርም። ለግዠሪየስ ላይፍ ስለማልኖር በመጠን ኑሮ የሚለውን ስለዚህ ገንዘብ ይኖረኛል። የምትገኘዋ ነገር ይሄኛውን ገንዘብ ለዚህ ቀብድ ከፍላለሁ። ቀብድ ደግሞ ስትከፍል ቀሪውን ለመሙላት ስትል እዳህን ታቃልላለህ። መጽሐፌ ተረከብኩኝ። መጽሐፌ ተሸጠ። ይሄ መጽሐፍ አትርፎኛል። ስለዚህ ለዚህ ነው እኔ በዘመኔ አንደኛ የምከስርበት ስራ ውስጥ አልገባም። የምከስሩበት ስራ ውስጥ አትግቡ። ለምን መሰለህ? ለዚህ የምልህ ከከሰርክ ህልምህን ያጨናግፍብሃል። አሁን ይሄ ስራ እኔ ቢያከስረኝ ለምንድን ነው እኔ ኮንቲኒየስሊ 5 ዓመት ሙሉ ሲዲ ያሳተምኩት? እንዴ ለዚህ ማለት ሰራ ነው ሌላ ሰው የሚለው። እኔ እኮ የማገኘው በቂ ገንዘብ ሆኖ አይደለም ሲዲ ሲሰራ። ትይዝራ እኛ ከፈለግን ማስታወቂያ የሚሉኝ አሉ። አይ እናንተ ያ ምርጫ ጉዳይ ነው። እኔ ግን የምፈልገውን ስራ እየሰራው ገንዘብን ሳልቸገር መኖር አለብኝ። ቢሊዮነር መሆን የለብኝም በዚህ ስራ። መጠናችን የሆነ ከፍ ያለ መሆን የለበትም። የሆነ ሪፈረንስ መቀመጥ የለበትም። ይሄን ያህል ካላገኘሁበት ሬቴ እንደዚህ ነው። ቢሊዮን ካላገኘ ልታቆም ነው። አታገኝም። ደግሞ በመጽሐፍ ስራ በህትመት እውቀት ባለው ስራ ውስጥ ወይ ሙያው መተው ነው ያለብህ። ገንዘብ የለም ብዙ ሌላ አይነት ቢዝነስ መስራት፣ ኮንስትራክሽን ውስጥ መግባት፣ ያ ደግሞ የኔ ፓሽን ያለው ወይ መሐንዲስ መሆን ወይ የሆነ ብር። ስለዚህ ይሄ ስራ የእውቀት ጉዳይ ነው። ለጀኔሬሽን ነው የምንሰራው። ስለዚህ ገንዘብ መንግስት ስፖንሰር አላደረገኝም ብዬ አልተውም። እኔም ደግሞ ይሄን ነገር እንደው ብዬ በስሜት 10,000 ኮፒ አላሳተምም። ብዙ ሰው ምን ያደርጋል መሰለህ? መጽሐፍ ጽፍና 10,000 ኮፒ፣ ግማሹ እኔ ገዛለሁ አይዞህ እኔ 20 ገዛለሁ። አውቀው ሰው አይገዛም። እንኳን እሱ ተቋማት ራሱ መዓት እንገዛለን ብለው ቃል ገብተው ያልገዙ ነው አሉ ሰዎች ሲነግሩ። ስለዚህ እኔ ሰውን አልታመን። ለዚህ ነው መዝገበ አእምሮ የምትገዙ ሰዎች አካውንቴ ላይ ገንዘብ አስገቡ። እንደ ሌላ ሰው ገንዘቡን ይዤ እጠፋለሁ ብላችሁ የምታስቡ ከሆነ አትክፈሉ። ካመናችሁኝ ግን ሁሉ ስም ስላለኝ አንዴ ስራ እኔ 20 ገዛለሁ ያለኝ አለ አንዱ። አያውቀኝም፣ እንግሊዝ ሀገር አያውቀኝም። ስለዚህ አያምነኝም ማለት ነው። ካላወቀኝ አያምነኝም። ግን አምናሃለሁ አንተን በፌስቡክ ላይ በምጽፋቸው ነገሮች ኢንቴግሪቲ ያለ ለእኔ 20 ያዝልኛል። 20 ሺህ አስገባ። በዛ አድርጌ ገንዘቤን ጨርሼ አትሜ መዝገበ አእምሮ ግንቦት 23 ከፍ ባለ ሁኔታ ትልልቅ ምሁራን በተገኙበት በብሔራዊ ቲያትር ተመረቀ። ለምርቃቱም ወጪ አለው። ባይዘ በሀገር የተሰራው የሚገርም ነው። ያን ሁሉ አድርጌ እኔ አለው እዚያውም ልጅ እንደሆንኩ አለው። አላስረጀኝም። ስራው አንዱ ሰው ብቻ ታሪኩን ለመላክ የሚናገርህ ነገር 18 ሺህ ታበቅላለህ። እንዴት እንትና ያውጣል የእንትን ፓርቲ አባሎችን እንዴት ታስገባለህ? ያሳዝናል። እንዴት አላውቀውም እንዴ ይላል። ገብቶሃል? ይሄ ሰውዬ ስላለ ነው እንጂ እዚህ መጽሐፍ ላይ ለአንተ መጀመሪያ በርሺ ምቀኝነት የሆነ ሰው ፎቶግራፉን አይቶ የሚመቀኝ ሰው ነው ያለው እዚህ ውስጥ እና ያስረጁኝ ነበረ። የምር ታስበው ኖሮ በሰባቸው ኖሮ ግን ደግሞ አድረሳም ምንም ቢሆን ይኸውልህ የሚሏት ነገር አእምሮዬ ላይ ትቀራለች። አላብሰለስለውም እንጂ ግን አልረሳውም። አደናቃፊ ሰዎች አሉ። ከዛ ደግሞ መስክሩ ይባላሉ። አንድ ሰው ለምሳሌ ለመሰነድ ስፈልግ አንተን ከፈለው ስለ አንተ መስክሩ ብዬ ስል ይመርዙሃል። እነሱ ሲሉ ታምናቸዋለህ። ካላወቅኩ እነሱ ነው የማምነው። ሳጣራ ግን እነሱ ራሱ መጣት አለባቸው፣ ችግር አለባቸው። ስለዚህ ይሄ ሁሉ ነገር እኔን አድካሚ። አሁን እኔ ብዙ ሰው ይለኛል በቃ አልተኛም። አልተኛም።
ህልሜ እስከሚሳካ አሁን እንኳን አልተኛም እኮ እኔ በነገራችን ላይ አርፋለሁ እንጂ አእምሮዬ ስቲል እንቅልፍ ተኝቼም አስባለሁ። ለዚህ ነው አልነዳም የምልህ። ከባድ ነው ዌን ዩ ድራይቭ ፎከስ ይፈልግ። ስነዳ አንድ ነገር ብቻ ማሰብ አለብህ። የነዳ ስትሄድ አየህ መንገድ ላይ ያለ እጅጉ መኪና አይገዛም ብሸለም ራሱ አልቀበልም ምናምን ነገር ስትለኝ በሹፌር ቀጥሬ ምናምን አደርጋለሁ። ሁለት ደግሞ ሁኔታዬን አይቼ ምናምን ረጋ ቦታ ምናምን ለመሰለህ ድክመቴን አውቃታለሁ። ሁሉ ሰው እኮ ይኸውልህ የሚፈልገውን ነገር የሚችለውን ከማይችለው ስለሚደባልቅ ነው። የሚችላትን ከማይችላት ነገር እይቼ አውቃለሁ። ድክመቴን አውቃታለሁ። ከመኪና ጋር ያለ ድክመት ምን እንደሆነ ነው ስትነዳው። ይኸውልህ እንኳን እሱ ይቅርና ይኸውልህ ፊት ስትቀመጥ ትሆናለህ። ፊት ስትቀመጥ አሁን ትናንት ከጓደኛዬ ከጌጡ ጋር ኳስ እያየን ነበር። ኳስ በዘመን ለመጀመሪያ ጊዜ ነው ያየሁት ትናንት። እንዴት አየሁ? የማንቸስተር ዩናይትድና የአርሰናል ለመጀመሪያ ጊዜ በህይወቴ የማደጋፊ ነው። እኔ አላቅም፣ ኳስ አይቼ አላቅም። እና ጌጡ ጓደኛዬ ነው እና የሆነ ሰጠሁትና የሆነ መጽሐፍ እስቲ እኔ ምናምን ብለህ ከአንድ ሰዓት ተኩል ደቂቃ ሙሉ ለመጀመሪያ ጊዜ በትልቁ ስክሪን አየሁኝ። ፊት ተቀምጬ እኔ አሁን እንዳይሰማው ብዬ ነው እንጂ ጓደኛዬ ከኋላ አሉ እንትን እንዳለመስል። ለምን ራይድ ጋር ሲሄድ ከኋላ ነው የምቀመጠው። ከፊት ስትቀመጥ ታሰራለህ። አንድ አብረህ ነው ፍሬን የምትይዘው። ሲይዝ አብረው እንዲህ ትላለህ። ከኋላ ስትሆን ግን እንትኑም አይገፋህም። ፊት እንትንህን የኋላው ወንበር ወደዛ ታደርግና ፈታ ብል እግርህን ወደዛ አድርገህ ስክሮል እያደረግኩኝ እኔ ያው ታብሌቴ ሁሌ አብራኝ ነች። ሞባይሌ ህይወቴ ነች። ደሞዝ የምከፍልባት፣ የምቀበልባት፣ በዋትሳፕ የምደውልባት። ታይፕ አሁን ላፕቶፕ አቁሜያለሁ። ባይዘቤ ታይፕ የማደርገው እሱ ላይ ነው። የምልከው እዛ ላይ ነው። የምደዋወለው እዛ ላይ ነው። ኢንተርቪው የማደርገው በሱ ነው። ትራንስክራይብ የማደርገው በሱ ነው። ትእዛዝ የምሰጠው እንትና ይሄን ስልክህን በአግባቡ ስልኬን ተንከባከቤ ይዛለሁ። ወዲያው ስወርድ ክፍያ አስገባለታለሁ ለባለ ራይዱ። ይሄ ላይፍ ስታይል ተመቸኝ። የትም ቦታ ባመሽ በቃ ኦልሬዲ ለእኔ በጀት ይዣለሁ። በአመት ውስጥ ይሄን ያህል ብር በጀት ይዣለሁ። መኪናውን ብትገዛውም ታወጣዋለህ። ይሄን ገንዘብ መኪናው ቢገዛም ይሄ ገንዘብ ይወጣል። መኪናው ባይገዛም ይሄ ገንዘብ ይወጣል። ይወጣል። ግን አሁን ጥቅሙ ይበልጣል ነው። ስትገዛ ሚሊየን ታወጣል። እኔ ኦልሞስት ሚሊየን ብር የለኝም። አየህ ስራዬን እኔ ገንዘብ አገኘው ማለት ኢሚዲየት አሁን ልንገርህ ባጭሩ መዝገበ አእምሮ ይሄንን በእንግሊዝኛ አስተረጎምኩት። ጎበዝ እንግሊዝኛ ክሎት ያለው ባለሙያ እንጂ ኤዲት አስደርጌ ገና እኮ ስፖንሰር ሳላገኝ ምናምን ማለት ነው። ገንዘብ አይወስድም? ይወስዳል። በደንብ ኤዲት ለማስደረግ ምናምን ከራሴ ኪስ ማለት ነው። ይበላባል፣ የሆነ አማውንት ይበላል። ቆንጆ ለምን አየህ፣ የዛሬ 3 ዓመት ነው ያሰራሁት። ዛሬ ባሰራው እጥፍ ነው የሚሆነው። ያን ያሰረች ቁጭ አደረኩት በጥሩ ዋጋ ማለት ነው። ያኔ ለኔ ውድ ነበር። አሁን ባሰራ ግን ያ ሰው ራሱ በዛ ዋጋ ያሰራልኝ። አሁን ሲፈለግ የአማራ አረጋዊ ታሪክ በእንግሊዝኛ አለ የተተረጎመ በባለሙያ በሆነ ሰው በሚችል እንዳልኩ በሚችል ሰው ነው ማሰራው። ስለዚህ እነዚህ አይነት ገንዘቦችን መስሪያ ይሆነኛል። አንድ ሁለት ደግሞ ይኸውልህ እኔ ለመዝገበ አእምሮ ቅጽ 3 አሁን እየከፈልኩኝ ነው። የዚህ ተከታይ 20 ዘርፍ ነው የምንሰራው። 400 ሰው ነው የምንሰራው። ቀጣይ ለባለሙያ እየከፈልኩት ያሰራ ነው። እስካሁን ከየት አገኛለሁ ገንዘብ? እነዚህን ገንዘቦች ከዚህም ከዛ ማገኘው ካልሰጠው። ስለዚህ ገንዘብ የሆነ ነገር ላይ መዋል አለም ያለበት። ራዕይ ላይ ነው የማውለው ገንዘብ እኔ ራዕይ ላይና ኑሮዬ ላይ። እኔ ገቢዎችም ሄጄ ምን መዘግባለው ምን ይመዘግባለው ምን መዘግባለው ነው ያልከኝ? እስቲ እንደው እሱን ነገር አውራኝ። ያስቤዛ የምትመዘግበው ነገር በጣም አዝናለሁ። ወሌሉ ባሳይ እንትን ነው ምን ነው የምታደርገው? እንግዲህ አሁን ይሄ እኔም ያው ስላገባሁ ልጅ ስላለኝ ትምህርት ይሆነኛል። ካሜራማኑ እንግዲህ ምን መሰለህ እንግዲህ የቤት አስቤዛ ሄጄ አልገዛም፣ ግን ፋይናንስ ላይ ነው የማደርገው። ስከፍል ደግሞ ሁሉ ጊዜ ይኸውልህ ሁሉም ቀብድ አለው። ለባለቤቴም ቀብድ ነው የምሰጣት። ቀብድ ማለት ማለት መሰለህ ለምሳሌ እኔ አሁን የድርጅቴ አካውንት አለ። ከድርጅቴ ላይ የማወጣው የከረንት አካውንት ማለት የቼክ አካውንት ከራሴ የራሴ ደሞዝ አለ። እኔ አሁን ተቀጣሪዎች የለኝም፣ ማንም እኔ ነኝ ተቀጣሪ እዛ ቤት ያለሁት ብቸኛ። ሌላው ፍሪላንሰር ነው። አንድም ማተርፍ ምለ ለዚህ ነው ቋሚ ስለሌለ ወርሃዊ ወጪ የለብኝም። ቤታችን ውስጥ ነው የሰራሁት። የቤት ኪራይ የቢሮ ወጪ የለብኝም። እዛው መኖሪያ ቤታችን ውስጥ ቦሌ ሰርቼ ነው ቤቴንም ቢሮዬንም የሰራሁት። ይሄን የሚያክለው ኦፊስ ማለት ነው። ስለዚህ ላስፔዛ በመጣበት ጊዜ ገንዘቡ ከሌለ ለምሳሌ 100,000 ብር ከሆነ ላስፔዛ የምሰጠው 50,000 ብሩ ጽፌ ስክሪንሾት አድርጌ ፌዝ 1 ደርሶኛል በላታለሁ።
ፈረመኝ ማለት ነው። መፈረም ማለት አሁን እኔ ፔሮል ወረቀት የለኝም። የወረቀት ስራ ኩዊት አድርጌያለሁ። ቅድም እንዳልኩ በወረቀት አልሰራም። አሁን ሙሉ ለሙሉ እንኳን እሱ ላፕቶፕ እንኳን በሞባይሌ ነው ኤቭሪቲንግ የምጨርሰው። ቀላል ነው። በየቦታው ሲሄድ አደርገዋለሁ። ደርሶኛል። ፌዝ ዋን ታውቀዋለች ራሷ። ቀጣዩን ከ5 ቀን በኋላ ለምን መሰለህ? ከ5 ቀን በኋላ ከዚህኛው ከሰራሁት ገንዘብ ላይ አድርገህ ነው የምትሰራው። ይሄኛው መጉደል የለበትም። አንዳንድ ሰው አጠራቅመህ ስጠኝ የሚልህ አለ። ለምሳሌ የሆነ ስራ አሁን አትክፈልኝ ብላል፣ ታቆየዋለህ። ገንዘቡ እንደዚህ ነው የምናዘዋውረው። ከዛ አስፔዛ 1 አስፔዛ 2 አስፔዛ 3 ብዬ ከፋፍዬ እሰራታለሁ። ተርፋታለች። አልተሰጠኝም የባለፈው የቤቱ ይኸው ስክሪንሾቱ። እንዲህ ብንኖር ብዙ የሚያመልጡን ገንዘቦች አይኖሩም ነበረ። ኤቭሪቲንግ ትመዘገባለች ያቺን። ይህ መሰለ ቀልድ የምንሰማው አንደኛ እሷም አየህ፣ እኔም አሁን አየህ መመሰለ ዝም ብዬ መተህ እችላለሁ እኮ እኔ ግን ደግሞ እኔን የሚጠብቀኝ ገንዘብ አለ እዛ ጋር ሌላ ሰው አየህ። ገንዘቡን ከራሴም ከደሞዜም ከዚህም ከዛም አድርገህ ሁሉም እንዲብቃቃር። አሁን ይሄ ሁሉ በውሃ አይሰራም። በነፃ የሚሰራ ሰው እዚህ ምድር ላይ አይቻላል። የለም ፈልጋ ኑሮ ነው አለ እሱ። እኔም አልሰራም እኮ። ስለዚህ ያ ሰውዬ ገንዘብ ሲለኝ ስለምትለኝ ቆይ ለጊዜው የበጀት እንትናችን ይሄ ስለሆነ ከዚህኛው ገንዘብ ነው የምሰጥሽ እያልኩ አንድም ቀን ሳትቸገር ላይፋን ተበላለች። ታውቀዋለች መሪሄ ኤንድ ሺ ኢዝ ሃፒ። ደግነትን ያለ ቦታው አኑረነዋል። ደግነት ያለ ቦታው ነው ከዛስ የሆነ መጽሐፍ ምርቅ አለ ከተባልኩኝ የምገዛው 10 መጽሐፍ ነው እላለሁ። ሁሉም አንድ እየገዛ ይሄዳል። ሰውየው ተበድሮ አሳትሞ እኔ 10 መጽሐፍ ገዛለሁ። ሰውየው ደስ አይለው? 10 መጽሐፍ ገዛዋለሁ፣ ቁጭ አደርጋለሁ ቤቴ። ከዛስ በአመቱ የሆነ ላይብረሪ ለመክፈት ቴፒ፣ ደሴ፣ መቀሌ እንደዚህ መጽሐፍ ስጡ ምናምን ሲባል ከዚህኛው ኮፒ አንድ ከዚህኛው ኮፒ አንድ አድርጌ ዶኔት አደርጋለሁ። አንዳንድ ሰዎች ኢቬንት ሲያዘጋጁ ገንዘብ የለን ምናምን ሲሉ በራሴ በበጎ አድራጎት አገዛቸዋለሁ። በጎ አድራጎት ስራዎችን እሰራለሁ። እኔ ሰዎች በጎ አድራጎት ስራን ቀኝ የሚሰጠውን በሚለው አላም ነው። የምታደርጋችሁ ነገሮች ሌሎችን ሰዎች ካበረታቱ መናገር አለብን። በጎ ነገር ማድረግን መናገር ሰው እንዲያቀል ደግነት ማሳወቅ አይደለም። ሌላውም ይበረታታል። ልጄ የማደርጋቸውን በጎ ነገሮች አንተም እንዲያደርግ ብዬ እነግረዋለሁ። ያው እንደ ሰውየው አመለካከት ይወሰናል። በቃ ሰውየው ለምሳሌ ያን ነገር ማድረጉ ብዙ ሰውን ላይመጣበት ብዙ ሰው እርዳኝ እንዳይለው ከፈለገ እሱ መብቱ ነው፣ አለመናገር ይችላል። ነገር ግን እርዳታ የሚፈልግ ማንኛውም ሰው በሚችለው አቅም አሁንም ቢሆን ለመርዳት የምተባበር ነገር አለ። ሰዎች ለከሌ ከሌ ያረኩ ነው እንጂ በይፋ ሚዲያ ላይ የማላወራው ለመተባበር አያም ሬዲ። ገንዘብ ደግሞ ያለባቸው ቦታዎች ላይ ደግሞ ገንዘብ በደንብ ጠይቃለሁኝ። ቅድመ ክፍያ ካልተከፈለኝ ሰውየው ለምን ስራውን ማአሰው አይኖሩም። ኮንታክት በቅድሚያ ክፍያ አምናለሁ፣ በውል አምናለሁ፣ በመፈራረም አምናለሁ። በዘመኔ ሰው ክዶኛ አያውቅም። እኔ የሚደንቀኝ ነገር ይሄ ነው። ለምንድን ነው ሰው የማይክደኝ እላለሁ። በቃ የማይክደኝ ግን ለምንድን ነው? እንዳይክደኝ ሲስተም ስለፈጠርኩ ነው። ያ ሰው ካህዲ ስለሆነ አይደለም። ከእኔ ጋር ስራ ሲጀምር በቃ ሚውቹዋል የሆነ አንደርስታንዲንጎች ውስጥ አስገባ። በዚህም በዛም አድርጌ ይዘዋለሁ። በቃ ያ ሰው ውል አለ፣ በዛ ታስረዋለህ። አእምሮ ኦነስት ይሆናል። እኔም እስከዛሬ ይኸው እኔም ክጃ አላውቅም። ሰዎች ስለምፈርም ሁለት ደግሞ ኦንላይን አንዳንዴ ምን አደርጋለሁ መሰለህ? ኦንላይን ላይ ምሳሌ አሁን ለካሜራማኖች ለኢቬንት ኦርጋናይዚንግ ምናምኖቹ ግማሽ ተከፍለዋል፣ ፔድ ደርሶኛል እበላቸዋለሁ። ከዛ ስለማላምናቸው እነዛ የላኩላቸው ሰዎች ስለማላምናቸው ማለት ምንድን ነው? በሆነ መንገድ እግዚአብሔር አስቷቸው የላኩትን ስክሪንሾት ሊያጠፉት ይችላሉ። ሰይጣን አስቷቸው ስክሪንሾት አደርገዋለሁ፣ እኔ ጋር አደርገዋለሁ። ምን እኮ ፋይሌ እኮ ሞልቶ የላክልኝ ስክሪንሾት እኮ ጣልኩት አልገባልኝ ቢለኝስ? ኦር ደግሞ ገቢ በዝቶበት ከኔ ገቢ ከዛኛው ጋር ተምታቶበት አልከፈልከኝም ቢለኝስ? ስለዚህ ስክሪንሾቴን እኔ የዚህኛው ጋር ይዝና ይኸው በዚህ ጊዜ አዋዋዋዋ ይላል። በቃ ከፍያለሁ። ይኸውልህ ይሄንንም ሲስተም እኔ ማኔጅ ማድረግ ነው። አሁን አየህ ድርጅቱን ለዚህ ነው ከጽሁፍ ስራ ራሴን እያገለልኩ ለሌሎች ሰዎች እየሰጠው ማኔጅ ለሚያደርጉ ሰዎች እኔ ወደ ማኔጅመንቱ ስራ ወደ ማይክሮ ሳይሆን ወደ ማክሮ ነገር ውስጥ እየገባው ተወዳጅን ቪዥኑን ወደ መስራት ትልቅ ሰዎችን ወደ ማነጋገር ይህንን ፕሮጀክት የሚደግፉኝን ሰዎች ትልቅ ተቋማት የዩኒዲፒ ሊሆን እነሱ ጋር መሄድ ላይ ገብቻለሁ። እኛ
ለምን አሁን እያደገ መጥቷል። አሁን የማያውቀው የለም። ግን ጥያቄ ተወዳጁ wikipedia.com ላይ ይገባል። እሺ ጥያቄ የሚጽፉ ሰዎች ብዙ የሚጽፉ ሰዎች ያው ጽሁፍ ብዙ ገንዘብ የለውም፣ ሀብታም አያደርግም፣ ድሃ ላያደርግ ይችላል። አንዳንድ ጊዜ ድሃም ሊያደርግ ይችላል። ብዙ የሚጽፉ ሰዎች የሀሳብ ሰዎች እንዳለመታደል ሆኖ ሀብታም ሆነው አይታዩም። አሰላሳዮች አሉ ሀብታም የሚሆኑት። ይህንን ያው እንግዲህ ዙሪያችንን በምናየው ሪሰርች ባይደግፈው ምን ባይደግፈው በዙሪያችን የምናየው ነገር ነው እና እንደው ግን የታሪክ መዛባት እርግጥ ነው ታሪክ መሰነድ አለበት። ብዙ አጨቃጫቂ ታሪኮች አሉን እንደ ሀገር ያው ታውቃለህ። እንግዲህ በጸሐፌ ትእዛዞች በሚጽፏቸው ብቻ እየተመራን ከአንድ ሰው ደግነቱን ብቻ ሊሆን ይችላል፣ ወይ ደግሞ ክፋቱ ብቻ፣ ወይ ደግሞ አንዳንድ ጊዜ እንደው የተዛቡ ታሪኮች የሌላ አራምባና ቆቦ እንደው ሰማይና ምድር የሆነ ታሪክ ይጻፋል እና እንደዛ አይነት ነገር አይገጥምህም ወይ? ገጥሞስ ያውቃል ወይ? በምንስ ታለፈ? ገጥሞስ ከሆነ መጽሐፉ ላይ ምን አይነት ርምት ታደርጋለህ? እንግዲህ አሁን በፊት ሰራ በነበረበት ጊዜ ሲዲ በምሰራበት ጊዜ የነ አክሊሉ ሀብተወልድን፣ የነ ፓንክረስን፣ የነ አቶ አካለ ወርቅ፣ የነ አፄ ምኒልክንም ታሪክ በኦዲዮ ሲዲ በምሰራበት ጊዜ ብዙ አይነት ኮስችኖች ይነሳሉ። ቢኮዝ ኢትዮጵያ እንደምታውቀው ሁሌ በመሪዎቻችን እንደተወዛገበ ነው። አፄ ምኒልክ አዲስ ነገር ሲያመጡ መኳንንቶቹ ብዙ ተቃውሟቸዋል ምናምን። በሁሉም መሪዎቻችን አንሰማማም፣ በሁሉም ታሪኮቻችን እንወዛገባለን። የተወዳጅ ሚዲያ መድረግን ምንድን ነው እኛ የምንሰራው? የእኛ ዓላማ ምንድን ነው? ሰዎች ያበረከቷቸውን ከታሪክ አንጻር ለማወራ ባዮግራፊ ስለሆነ የምንሰራው አጠቃላይ የታሪክ አጥኚ አይደለንም። እኛ አጠቃላይ ታሪክ አለ የምንሰራው። የኢትዮጵያን ታሪክ የሚሰንድ የአዲስ አበባ ዩኒቨርሲቲ የታሪክ ዲፓርትመንት አለ። እኛ የሰዎችን ስራ ነው የምንሰራው፣ የሰዎችን ታሪክ ነው የምንሰራው። የሰዎችን ታሪክ ስንሰራ ደግሞ የሰዎች ታሪክ አስተዋጽኦቸው ምንድን ነው ካገኘነው መዝገብ አንጻር ነው እኛ ሪፈረንሳችን። ከመዝገቦች፣ ከድምፆች፣ ከሬዲዮዎች እንደዚሁም ደግሞ ከባለታሪኮቹ የቅርብ ሰዎች ካገኘነው ነው መሞላ። ይህን ስናደርግ መዝገበ አእምሮም ላይ የወጡትም ሆኑ መዝገበ አእምሮ ላይ ያልወጡት የድሮዎቹም ቢሆኑ ሁሉንም ታሪክ አናጣራም። ያሬድ የማጣሪያ መንገድ የለውም። ለምሳሌ የሚያወዛግቡ የምንላቸው ታሪኮች አንዱን ታሪክ እናጣራ ብንል አንደኛ ዓመት ይወስዳል። ሁለተኛ ነገር ደግሞ ያንን ነገር ለመስራት ተአማኝ ነገር አታገኝም። በአንዱ ላይ ራሱ አንዱ ዝግብ መጨረሻ ላይ ይሄ ነገር ልትሆን ነው የምትለው። ይሄንን ፋና በነበርኩበት ጊዜ አጥንቼዋለሁ። ከዚህ እኔ ምንድን ነው የማደርገው? የሰዎችን ፖዘቲቭ ኤንድ ኮንስትራክቲቭ ሂስትሪ ነው የምሰራው። አዎንታዊ እና ገንቢ የሆነ ታሪካቸው ለሀገር ምን አበረከቱ፣ የሰዎች ታሪክ ማለት ነው። ኖ አላበረከቱም የሚለኝ ሰው አይኖርም። አክሊሉ ሀብተወልድን በኤርትራ ጉዳይ ላይ ኮንትሪቢሽን ነበራቸው። በአፋምቦ ላይ ኮንትሪቢሽን ነበራቸው። የኢትዮጵያ ሕጎች እንዲወጡ አስተዋጽኦ አበርክተዋል። ከዛ ደግሞ እንደገና እዚህ በመጡበት ጊዜ ደግሞ እንደገና በ7 ዓመት ታግለው በፌዴሬሽን ኤርትራን ትቀላቀል አድርገዋል። ሕጎች ሚኒስትርም እያሉ ደግሞ ሚኒስትሮቹን በመምራት ፕራይም ሚኒስትሩን ሰርተዋል እያለ በፓንክረስትም እንደዚህ ኮንትሪቢሽናቸው ብቻ ነው የምሰራው። ሁሉም ግን አወዛጋቢ የሆነ ኢቨን ፐርሰናል ስቶሪም አለው። ባይዘዊ በሚደንቅ ሁኔታ እኛ የሰዎችን ፐርሰናል ስቶሪ አንሰራ። ሚስት ፐርሰናል የግላዊ ጉዳይ ለምሳሌ አንድ ሰው 4 ሚስት ሊያገባ ይችላል በዘመኑ። እዚህ ላይ አለ፣ እዚህም ላይ አለ። መዝገበ አእምሮ በሲዲ ልናወጣው እንችላለን። ከፍለው የሚያጽፉም ሰዎች ቢሆኑ የምናየው ለሀገር የሰሩትን ስራ እናያለን። አንዳንድ ሰዎች ከፍለው ራሱ የመለስናቸው አሉ፣ ምንም ያልሰሩ ማለት ነው። 400 ገጽ ይጻፍልን እባካችሁ። ታሪክ 400 ገጽ የሚሞላ ታሪክ የላችሁ፣ አይመጥንም። ከዛ ውጭ ግን አሁን እኚህ ሰውዬ የመጀመሪያው ኢትዮጵያዊ የባህል ሐኪም ናቸው። ማንም አያውቃቸው። የመጀመሪያ ስለመሆናቸው የተደረሰበት መንገድ እንዴት? ይኸውልህ ምን መሰለህ፣ መጀመሪያ መሆኑን በምን እንደሆነ ኤግዛክት ነገሩን አታውቀውም። ግን በጣሊያን በገባበት ጊዜ ኢትዮጵያ ውስጥ ከጣሊያን ጊዜ በፊት ዘመናዊ የባህል ሕክምና የተጀመረው ከጦርነቱ በኋላ ነው። ኢትዮጵያ ካሸነፈች በኋላ ማለት ነው። ዘመናዊ በሆነ መንገድ አሁን ለምሳሌ አዲስ ዘመን ፐብሊሽ ከመሆኑ በፊት እና አእምሮ ይታተሙ ነበር። ከታሪክ የምታውቃቸው አሉ። ኤግዛክት ከዛ በፊት እኮ ሊኖሩ ይችላሉ። አሁን ከዛቸው በፊት እኮ የመጀመሪያውን ሊኖሩ ይችላል። ነገር ግን እሳቸው ስንት ሰው እንዳከሙ፣
ስት ሰዎችን በባህል ሕክምና የሚያሳዩበትን ዶክሜንት ሰነድ ዓመተ ምሕረቱ ምናምን ስናየው ከዛ በፊት የነበሩትን መጽሐፎች ስናይ የለም። ስለዚህ እኛ የመጀመሪያ ብለን እዚህ ላይ አንጽፍበትም። አከራካሪ ነዋል። ከሱ ሰው ሊኖር ይችላል፣ ግን ፓዮኒር ተብለው ከሚታወቁት ከ10 ከ15 ውስጥ አንዱ እንደሆኑ አጠረጠርም። እነዚህን ሁሉ ሰዎች ስናይ ኮንትሪቢዩሽናቸውን እናያለን። ሁለት የእኛ ፎርማት የአልማናክ ፎርማት ነው። አልማናክ እንዴት ነው? አልማናክ ሁይዙ ፋክት ነው የሚያስቀምጠው፣ ፊገር ነው የሚያስቀምጠው። እንትና ይባላል፣ የተወለደው በዚህ ዓመተ ምህረት ነው፣ ያበረከተው አስተዋጽኦ ይሄ ነው። እስቲል ሰውየው ቅድም አንተ እንዳልከው አወዛጋቢ ነው። የሆነ ያልጠራ ስቶሪ ይኖረዋል። ያ ያልጠራ ስቶሪውን አጥርተን ይሄን ነገሩ እንደዚህ ነው፣ በዚህም ጊዜ እኮ ይሄን አድርገዋል የሚለውን ነገር አመሳክረን አለ የምንሰራው። የሰውየው በሙያው ሙያ ነዋ፣ የሙያ ታሪክ አለ። በዚህ እኛ የምንሰራው ፕሮፌሽናል ስቶሪ ነው። የሙያ ታሪክና ለሀገር የተበረከተ አስተዋጽኦ ነው የምንሰራው። አንድ ሰው በአራተኛ ክፍል ሆኖ ሰፈር ውስጥ እድር አስተባብሮ ቢሰራ የሙያ ታሪክ ሳይሆን የምንሰራው የማህበረሰብ ስቶሪ ሶሻል ሂስትሪ ነው። ስለዚህ ሶሻል ሂስትሪ ስንሰራ የሊስትሮም ታሪክ የፕሮፌሰሩም ታሪክ ለእኛ እኩል ነው። አሁን የምናወጣው መዝገበ አእምሮ 20 ዘርፎች አሉት። ሊስትሮ ይሰራል፣ እናት ትሰራለች፣ ሐኪም ይሰራል፣ መምህር ይሰራል። ያልነበረ ዘርፍ ማለት ነው። ማና ኢንትረስት የሚያደርጉ የኔ እናት ታሪክ አላት፣ የአንተ እናት ታሪክ አስገራሚ ገብቷል፣ ጠንካራ ናት። ስለዚህ አሁን እነዚህ ሰዎች ለምን እንትና ወጣ አወዛጋቢ ታሪክ ሁሌ አወዛጋቢ ታሪክ የሚኖረው ሰው ታዋቂ ሲሆን ነው። ታዋቂ የሆነ ሲመጣ ኮስችን ይነሳበታል እንጂ አፄ ምኒልክ እኮ ድሮ ተራ ሰው ነበሩ። ጃንሆይ ተራ ሰው ነበሩ። መንግስቱ ኃይለማርያም ተራ ሰው ነበሩ። ኃይለማርያም ተራ ሰው ነበሩ፣ እንደ ማንኛውም ተማሪ ነበሩ። ዶክተር አብይም ፒኤም ከመሆናቸው በፊት ሲምፕል ለእኛ ሰው ነበሩ። አየህ በሻሻ ውስጥ ትናሉ፣ ከዛ በኋላ ኦህዴድ ውስጥ ገቡ፣ ታጋይ ሆኑ። ከዛ በኋላ ሄዱ። ያው ታሪካቸውም አለ፣ እኛ መዝገበ አእምሮ ላይ ያልወጣው ኦንላይኑ ላይ ጽፈነዋል። ስለዚህ ቅድም ለኮስችን ከመለስኩልክ አወዛጋቢው ታሪክ ውስጥ የማጥራት ስራ ውስጥ አንገባም። ለምን ከነ ፕሮፌሰር ባህሩ ዘውዴም እንደተማርነው እንዳየነው እንደሚነግሩንም የኢትዮጵያ ሶሻል ሂስትሪ ይህ ማህበራዊ ታሪካችን ቅድም ያልኩ የምጣር ታሪክ፣ ኢትዮጵያ ውስጥ መኪና መች ገባ፣ ኢትዮጵያ ውስጥ ሞባይል መች ገባ ተጽፏል? የለም። ማን መጀመሪያ ሞባይል ይዞ እንደገባ እኔ አሁን አውቃለሁ። 91 ኢንተርቪው አድርጌያቸዋለሁ። ኢትዮጵያ ውስጥ ሞባይል ጀምሮ በ1991 ዓመተ ምህረት ግንቦት 19 ነው። የመጀመሪያ ሞባይል ተጠቃሚ ደግሞ ዶክተር ሉልሰገድ አለማየሁ ይባላሉ። የነግሮሶ ትምህርት ቤትን የመሰረቱ የመድኃኔዓለም ትምህርት ቤት የመጀመሪያው ዳይሬክተር፣ ሃርቫርድ የተማሩ አሁንም በህይወት አሉ። 89 ዓመት እሳቸው ስልካቸው በ002000 ብሎ የሚያልቀው በ02 ነው። የሞባይል ታሪክ ሂስትሪ ግን ከሞባይል ጀርባ ማን አለ? ሞባይሉን የተጠቀመ ሰው አለ። ስለዚህ በኢትዮጵያ የመጀመሪያ ሞባይል የተጠቀሙ ሰው ዶክተር ሉልሰገድ አለማየሁ በአንድ በኩል ሞባይል በመጠቀማቸው ባለ ታሪክ ናቸው። እንደዚህ አይነት ሂስትሪዎች ነው እኛ ይሄ ሰውን አንዱን ከአንዱ ጋር የማይለያዩ አንዱን ከአንዱ ጋር የማይለያዩ ታሪኮች እንደው ሰዎቹ ክፋት ኖሮባቸው እንደው ምስክርነታቸው ጥሩ ባይሆን አንዳንዴ አልተገናኝቶም አይነት ነገር ይፈጠራል። ገብተዋል። እንደው እኔ ደግ ነኝ እንደው አብልቼ አጠጥቼ ሰንጋጥዬ አብልቼ ምናምን ነገር ይላሉ ሰዎቹ። ግን አንዳንድ ጊዜ ከጀርባ የሚሰሩ በተንኮልና በሴራ ለምሳሌ አንድ ቀን ሳጠና ከ400 ውስጥ አወጣሁኝ 6 ሰውን ያገኘሁት ምንም ያልተነሳበት። እንግዲህ እንትኑ ጋር ያለ የሚመጣው የእንትናም ፋይል ልስጥህ ያሉ ከ500 ውስጥ 6ቱ ብቻ ነው ምንም ያልመጣው። እሱም ሰዎች ስለማይታወቁና ከተረሱ ነው። ስለዚህ እኔ ሰዎችን በሆነ ነገር በዊክ ነገሮቻቸው እያዩ አልሰራለሁ ማለት ነው። ፐርፐዛችን ዊክነስን ማድረጋል። ሰውን በደካማና በጠንካራ ጎኑ አጥንቶ መስራት አይደለም። ስነዳ ነው ሰው መታወቂያ የሚያወጣው በደካማ ጎኑና በጠንካራ ጎኑ አይደለም። ፋይዳ መታወቂያ የሚያወጣው ስላለ ነው አይደለም። ለሆነ ስራ እንዲያግዝ ምን ያህል ኢትዮጵያዊ ተማሪ ነው፣ ምን ያህል ኢትዮጵያዊ ዶክተር ነው፣ ምን ያህል ኢትዮጵያዊ ጋዜጠኛ የሚለው ለማወቅም ስለሚያግዝ ለኢንፎርሜሽን ስለሚያግዝ ነው። ኢትዮጵያ ውስጥ እኮ እኔ ከመሰነዴ በፊት 500 ጋዜጠኞች ታሪክ እኮ አልነበረም። ስለዚህ አሁን ለቁጥርም ያግዛል። በሰባዎቹ እነማን ነበሩ? አሁን ኢንተርቪው ለማድረግ ሲፈለጉ ይገኛሉ። ስለዚህ እኛ ስራችን ሞር ኦፍ ዳታ ነው።
ስለዚህ ትውልድ በጎ ጎንን እየተረዳ ማለት በጎ ጎንን ይረዳ። የሚያጠናው ሰው ምርምር ያደርግና ራሱ ይመራመራል። ይሄ ሰውዬ እኮ ዝም ብሎ ከሆነ ሰነዱት ይበል ከፈለገ ግን መጻፍ ያለበት በጎ ነገር ነው። በጎ ነገሩ ይጻፍ። እኛ የሰዎቹ ክሊክ ወይንም ደጋፊ ሆነን የእነሱ ፕሮሞተር አይደለንም። በተዘዋዋሪ ግን በአንድ በኩል ደግሞ ከሰነድከው ምን እያደረከው ነው? እውቅና እየሰጠው እኮ። እኛ እዚህ መጽሐፍ ላይ ያወጣናቸው ሰዎች በሙሉ በቦርዱ እውቅና ያገኙ ናቸው። እሺ የማናወጣውም አለ። እዚህ አላወራም። በጋዜጠኝነት ዘርፍ እኔም አንተም ምንም ነገር የምንም ነፃ ሆነን አስበን ከየትኛውም ፖለቲካ ፓርቲ የመንግስትም የሆነ ሳንሆን እማንሰራቸው ጋዜጠኞች የሉ። በቃ ማንሰራ ከሊ አናወራውም። እናውቀዋለን። ካብታል ስንወጣ እናወራዋለን። ረውዟል ከሊ ትልና በቃ ታውቀዋለህ። እዛ ደፋር ነኝ እኔ። እንደውም ቦርድ ላይ ጫና ያደርጉብኛል። የመንግስት ጋዜጠኛ ሰርተ የለፋ ነጻ ፕሬሱ ላይ ሲሟገት የነበረው ከሌ ለምንድን ነው ፈርተህ ነው መንግስት ይለኛል። አይ ፈርቼ አይደለም መንግስት አሜሪካ አንዱን አልሰራውም። ማሰነዶ ሰው አለ ያለ ታሪኩ መተላለፍ የሌለበት ሰው ማሰነዶ ሰው አለ። ከኮንትሪቢሽኑ ያላበረከተው የሚመዝን ሰው የሚጮህ ሰው አለ። ሌላ ደግሞ ይሰነዱ ያለ ሰው ይሰነዱ። በጣም ጥሩ በጣም ጥሩ። እንደው እዚህ ላይ ግን ይሄኛውን በደንብ አግኝቻለሁ። የግል ታሪኮችም ሲጻፉ እንደው እናንተ ጋር የሚጻፉ ነገሮች ትውልድ በጎ ነገርን ብቻ እየተማረ መሄድ መቻል አለበት። አንዳንድ ጊዜ የሚያጋጩ ነገሮች ስለተጻፉ ነው እየተጋጨን ያለ ነው እንጂ በጎ ነገሮች ብቻ እየተጻፉ ቢሄዱ ኖሮ ምናልባት ላንጋጭ። ምክንያቱም የሚቀረው መጽሐፍ ነው የሚቀረው መጽሐፍ ነው። ሰዎቹ ያልፋሉ። ስለ አፄ ምኒልክ ደግነት፣ ስለ አፄ ምኒልክ ክፋት፣ ስለ አፄ ቴዎድሮስ ደግነት፣ ስለ አፄ ቴዎድሮስ ክፋት ወይንም ስለ ሌሎቹ እንግዲህ እነዚህ በታሪክ ውስጥ የምናውቃቸው ናቸው። የእነዚህ ሰዎች ክፋት ሳይሆን መነገር ያለበት እንደው ደግነታቸው መነገሩ ትውልድ ይገነባል። ጥቅም የለውም። ለምሳሌ ምን መሰለህ፣ እኔ አሁን በሁይዙ በሚሰራበት መንገድ ላይ እስቲ ጽፈህም እንኳን ዘልቀው አንደኛ እንኳን ዘመቡሽ እንዲያውም ጤዛ ነሽ ኢትዮጵያዊ እንኳን ደካማ ጎን ነገረ መልካም ጎንህ እንኳን ይሰነስ እኛ ምን ሰራን ገና ነን አይደል የሚልህ ገና ምን ሰተን የሚልህ በእንቅርት ላይ ጆሮ ደግፍ ማለት ነው። ሲጀመር ሰውየውም የመሰነድን ፍላጎት እነዚህ እኮ ተለመነው እኮ ነው የወጡት። መዓዛ ብሩ በልመና አማራ ደጋይ በልመና ይኸው በይፋ ነው የማወራው። እነሱም ሁሌ ስለሚያወሩት ነው። አሁን ያደንቁኛል። ሼም ይዛቸዋል ማለት እኛ መታየትን አይፈልግም። ግን ዛሬ ግን በዚህ ተቃራኒ ደግሞ እንደው መታየቱን መጽሐፉን የሌላቸውን አለን ብለው መሰነድ የሚደፍሩም ሰዎች አሉ። ስለዚህ ለእኔ መሰነዳቸው ትክክለኛ ነገር ነው። ለታሪክ ሪፈረንስ እንዲሆን ሆኗል ብዬ ነው የማምነው እና ይሄን በማድረጌ ደግሞ እኔ የሚወቅሰኝ አለ እኮ ባይዘው ዲዘርቭ ማያደርግ ሰው እያደረግክ ዝም ብለህ እየለቀምክ እኔ አሁን ለምሳሌ አሁን አንዱ ክራይቴሪያችን በሁሉም የፖለቲካ ፓርቲ ውስጥ የነበሩ ኢሰፓ የነበሩ ሰዎች አሉ። ማድረጉ በዛ በአማራ አካባቢ የህወሓት አባል ነበረ። ገብቷል። ፖለቲካ ውስጥ ብልጽግና ውስጥ ያሉ ሰዎች አሉ። ስራ ከሰሩ ነው የማወጣቸው። እዚህ ውስጥ ስራ መስራት ግድ ነው። የተቀመጠ አሻራ ያስፈልጋል። አመት አለ። ክራይቴሪያዎቹን ያዩታል። ዲዘርቭ እንደሚያደርጉ ሲያምኑ ነው የሰጡኝ። ባይዘዊ ሞኝ እንዳይመስልም ብሎ አይፈርምም። ሁሉም እዚህ ጋር ያለ እዚህ ላይ ለመውጣት ፈርመው እኮ ነው አምነውበት እንተባበር ብሎ አይደለም። እኔ ለመተባበር እዚህ የወጣ የለም ታሪኬ ነው ብሎ ነው ይቀመጥልኝ። ብሞትም ብኖርም ይቀመጥ። እዝራ ደግሞ የሚሰራው ስራ ለጀኔሬሽን የሚለውን ቪዥን ስላሳየዋቸው ነው እዚህ የወጡት። ስለዚህ ዊክ ነገራቸው አይጠቅም ነው የምለው በነገራችን ላይ። በጣም ጥሩ ሁለት ኦፍ ዘ ሪከርዱ የምታወራቸው አሉ እኮ የሚያስተምረዋሉ። አሁን የብዙ ሰው ገበና አውቃለሁ፣ የብዙ ሰው ፐርሰናል ሚስጥራቸው ማለት ነው። ይህን የሚነግረኝ ካወጣልህ በኋላ ይልክልሃል። ከሌ እንደዚህ አድርገው እንደዚህ አድርገው ወይ ጉል። አንዳንዱ ምን ነው ባልስናርጎ ትለዋል። ግን የኔ ጉዳይ አይደለም። የኔ ጉዳይ የእነሱ ደካማ ጎን አይደለም። የተበረከተ ሙያቸውን ነው የሚለው። ስጀምር የኢትዮጵያ ሚዲያ ላይ ሰው መረጃ ያጣ ስለሆነ ያን መረጃ መስጠት ነው። ሰውየው ያልፋል፣ ሲያልፍ ይረሳል። መጥፎ ነገር ይረሳል። ኖርማሊ ስትኖር ነው የምታውቀው ሁሉንም ነገር። በቃ ትረሳዋለህ። ሁሌ ዘላለም የዛን ሰውዬ ደካማ ጎን ስታወራ ሁሉም ሰው ሆኖ ይሳሳታል። እኔ ዛሬ እዚህ መልካም ሆኜ መነጽር አድርጌ ምናምን ደካማ ጎን ይኖረኛል። አለኝም፣ ፍጹም አይደለሁኝም። አንተም ሁላችንም እንደዚህ ዊክ ነገራችን ግን የሚያጠና ያጥናው ከፈለገ በሞራል ህግ ምናምን። ይሄ የሞራል መጽሐፍ አይደለም። ብዙ ሰው አሁን የሞራል መጽሐፍ አድርጎ ያየዋል።
መነካ ዙራ አንተ በጣም ምትገርም ሰው ነህ። እንትና የተባለውን ሰውዬ ኢሰፓ ላይ በዓሉ ላይ ሲያሴሩ የነበሩ ሰዎች እዚህ ጋር ታወጣለህ ብሎ ትምህርት ያደረገኝ ሰው አለ። አንደኛ በዓሉ ላይ ሲያሴሩ ለመሆናቸው ማስረጃ የለኝም። ሁለት ደግሞ ከእንትና ጎን ለምን አረከኝም ይላል። እኔ የምሰራው በፊደል ነው። ከእንትና ጎን መሆን የማይፈልግ እኔ ምን እንግዲህ ምን ማለት ትችላለህ? መናመን አንድ ላይ ነው። አበበና አበበች ጎን ለጎን ሊሆኑ ግድ ነው። ቢኮዝ አበበ ሆኖ መጀመሪያ ነው፣ እዛ አበበች ታጠላለች። አበበችና አበበች በተጣላች ቁጥር እኔ ጎን ለጎን ለምን አረከም ብሎ 1 ወር ሙሉ ማታ ማታ ድቁር ያደርገኛል። ደግሞ እሰማለሁ እኔ ለማስጨረስ ማለት ነው። በቴሌግራም ይልኩልኛል። እንዴት ከአበበች ጎን ታደርገኛለህ እኔ ይላል። አንዳንዴ ሰዋዊ ነገራቸውን እኔ ይሄ ስራ ለእኔ ራሱን የቻለ ጥናት ነው። እየቆየን ስንመጣ ስነግር ደግሞ የሚያስቁ ሁሉ አሉ። እንደው ከሚያስቁ ፍርድ ቤት አሁን አንድ ጊዜ መጥቀስ አያስፈልግም፣ ትልቅ ሰው ሚዲያ ሰው ነው። ፍርድ ቤት አቆምሃለሁ ማለት እንዴ? እሺ አንተ አትስጠኝ፣ ግን አንተ ጋር የሰሩ ሰዎችን ኢንተርቪው አድርጌ ስለአንተ ያወሩትን ቴስቲሞኒ አድርጌ ላውጣው። ምን ፍላጎቴ ነው? ሰውየው እንዲስተነር ከመፈለግ የተነሳ ነው እንጂ ሰውየው ካልሰጠ መረጃውን የስሚ ግን በቃ ሰውየው እንደዚህ ጋር እንዲገባ መሻቴ ነው። ባይዘዌ 3 ሰዎች በዚህ መንገድ ገብተዋል እዚህኛው ላይ። ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ባለቤት፣ ቴድሮስ ገብሬ ወንደሰን አንዱዓለም መምህር የነበረ ጎበዝ ሰው እና ኤፍሬም እንዳለ አምነውበት እነሱ አልሰጡም። ከሰጡ ታሪካችንን እንዲሰራ ፈልገን በሚል ሙድ አልፈለጉትም። ዲዘርቭ ያደርጋሉ 3ቱም ሰዎች። ታምራት የፎርቹን ጋዜጣ። ስለዚህ እኔ በዘመኔ በፎርቹን ጋዜጣም እንደዚህ አይነት ደረቅ ሰው አይቻልም። በቃ እንቅልፌ ነሳኸኝ፣ በቃ ምንም ማድረግ አልችልም። እምቢ ምሽም አይደለህም ማለት። ስለዚህ እምቢ ምሽም ካላልከኝ መሀል ላይ ያለው እሺ ነው ማለት ነው። ከዛ በኋላ አኩለት ቴስቲሞኒዎቹ ከእሱ ጋር አብረው የሰሩ ባልደረቦቹ የተጋጫቸውም ተጣልተው የወጡትም ሁሉ ምርጥ ነገር ጽፈው ላኩልኝ ለእኔ። ከአሜሪካ እነ በፍቃዱ ሞረዳ፣ እነ ተርባበ ጥላሁን፣ እነ ቃለ ኢየሱስ በቀለ ወዘተ ጽፈው ስላኩልኝ ያን አድራጅቼ ይሄ አንተ ባዮግራፊ ነው፣ አንተ ባስጠኝም አብሮ አደጎችን ኢንተርቪው አድርጌ ሰርቻለሁ፣ ከፈለግ ይሄ እኔን አይገልጽም ካልከኝ አላውጣውም አልኩት። እምቢ ይላል አይልም። ብቻ መጽሐፉን ገዝቷል ታምራት። ለእኔ ግን አሁንም ቢሆን እኔ ሳልፈልግ ነው የሚለው ለእኔ የሚለኝ ያው በአንተ ግዴታ ነው ክስ እስካልመሰረተ ድረስ። ይሄኛው ሰውዬ ግን ክስ መሰረታለሁ። እሺ እንደዚህ አድርጌ ሰዎችን ኢንተርቪው አድርጌ እሰራለሁ። ጻፉ። ከዛ ስክሪንሾት አቁጥ አደረኩት። ክስ መሰረት ባለው ፍርድ ቤት ነው ማቆመ አለ። ደግሞ ህጉን ስታየው አንድ ሰው ያለ ሰውየው ፍቃድ ሰውየው አልፈልግም እያለ አንተ የመሰነድ ግዴታ የለብኝም። እንደዚህ ነገር የሚልሃል አፕሩቭ ሌሎች ደግሞ አንዱ ደግሞ ላይ መሰለ የሚያስቀው መዝገብ አእምሮ እንግዲህ ጨርሻለሁ እና መጽሐፉ የሚሸጥ ነው እና አፕሩቭ አድርገህ ላክልኝ አልኩት። እንዴ መጽሐፉ እኔ እኮ የላኩልህ ለፌስቡክ ነው፣ በእኔ ገንዘብ ልታገኝ ነው ወይ? በልበል ከመጽሐፉ ላይ ታሪኬን አወጣዋል። ምን ነው ስራዬ? አወጣሁት። እንደውም እሱ የሚሻለው የት ነበር? ከሶሻል ሚዲያ ይልቅ እዚህ ላይ ቢሆን። አሁን ከዚህ ላይ ተጓደለ ይሄ ሰው ገብቷል። አንዳንድ ሰዎች ደግሞ መጽሐፉ እንደዚህ እንደሚሆን አይገባቸውም። ብዙ ጊዜ ራዕይ መገንዘብ የሚባል ነገር አለ። የሆነ ሰው ምርጥ አይዲያ ይዞ ሲመጣ መድረሻው ነው የማስበው። የማያድግ ልጅ የለም ባይዘ የሆነ ልጅ አሁን ለምሳሌ ልጅ አሁን ዝም ብለህ ስበል አርፈህ ተቋም ይሄን ቢሮ ነገ ያሁን ልጄ መኪና እየሰራ ምናምን አላናንቀውም። ነገ ይሄ ልጅ ነው የሚያስፈልገኝ ልጄ ክርስቲያን ማለት ነው። የኔ ልጅ ሲሰራ ለፈጠራ ስራ በጀት መድብልኝ ሲለኝ በጀት ይመደብለታል። ማይክሮፎን መስራት ፈልጋለሁ፣ የሆነ ጄኔሬተር መስራት ፈልጋለሁ፣ ይሰራል፣ ያሸንፋል። አላናንቀውም። ነገ ትልቅ ቦታ ይደርሳል። መሰረታዊ የማድነቅ ችግር አለ። ቴንክ እግዚአብሔር ያክብር። መሰረታዊ የመደሰት ችግርም አለብን። ፈረንጆች አንዳንድ ጊዜ ጥሩ ነገራቸው ትንሽም ነገር ዋንደርፉል ዩ አር ጉድ ምናምን ብለው ያድናንቋል። ይሄ ራዕይ ትልቅ ቦታ እንደሚደርስም አያዩ። ራዕይ የማየትን ፕሮብሌም አለኝ ሀገር አየህ። ስለዚህ ይሄ ስለሆነ ከተደረገ በኋላ ደግሞ የቆጫቸው ሰዎች አስቆኛለሁ። አንዱ አሁን የሚገርምህ ማማዬ አለቻት፣ ለምንድን ነው አንቺ ያልወጣሽው ጓደኞችሽ እያሉ ትላለች።
ትገልጣለች። አንቺም እኮ ብትወጪ ትምህርት ቤት ወስጄ እናቴ እዚያ ያችላቸው ነበረ። አሁን ይሄንን እኔው ያለው ነው እንግዲህ ሁሉ እኔ እዚህ ውስጥ አሁን የራሴ ጓደኞች ያልወጡ አሉ ዲዘርቭ የሚያደርጉ ማይ ኒር ፍሬንድስ እኔ ቻንስ ሰጠው። አንዳንዶቹ እንደውም በቃ ማለት ከፍ ያለ ነገር ባይሰሩም በቃ ሂስትሪ ብዬ እንደው አሾልከህ የምታስገባው አለ አይደል? የማርያም መንገድ የምትፈልግላቸው በቃ 3-4 ሰዎች አይጠፉም። በዛ አይነት መንገድ ያስገባዋቸዋሉ። ከእነሱ ጋር አብራችሁ ሾልካችሁ ግቡ ያልኳቸው ሰዎች እምቢ ያሉኛሉ። እነማን እንደሆኑ ያውቁታል። ዲዘርቭ ያደርጋሉ። በቃ ስታያቸው አያንሱም፣ ከአንዳንዶቹ አያንሱም። በእርግጥ ሰው ከሰው አይንን ያጸራ ግን አንዳንዶቹ ደግሞ በቃ በሚዲያው ዘርፍ ላይ ተፍተፍ የሚሉ አቅም ያላቸው በትምህርት ብቱ ላይ ደረሱና ሰዎች አሉ። ሲመጡ እንደዚህ እንደሚሆን አናውቅም ነበር። ሁለተኛው ወይ ደግሞ አለመግባታቸው ደግሞ ሳቄን ያመጣዋል። እሺ ሰተውኝ ምን አለ አይወጣ ቢሉ አሻሽለው ቢሉ ምን አለበት? ስለዚህ ራዕይ የማየት ችግር አለብን። ሁለት ለራሳችን ደግሞ ያለን ግምት ዝቅተኛ። እኔም ብሎ ሰው እኔም ብሎ ታሪክ የሚሰነድ የምንለም ሰዎች አለን። ቅድም ያለው ነገር ጥሩ ትዝታ የሌለው ሰው ሜሞሪያችን ጥሩ አይደለም። አሁን የቴዎድሮስ ተክለአረጋይ መጽሐፍ ብታነበው ምን ሆኜ ያለው በቃ ሰው አሻራ ይሄ መጥፎ ጠባሳ ካለን ያ ዘመናችንን ሙሉ ይከተለናል። ስለዚህ ይሄ ስራ የሰዎችን ታሪክ ባህሪ እንዳጠና አድርጎኛል። የኢትዮጵያ የሚዲያ ኢንዱስትሪ ውስጥ ያለውን ቢሮክራሲ ለምሳሌ ታሪኩ ከወጣ የሚቀጣ የሚመስለው ሰው አለ። እዚህ ላይ ከወጣ ለምን ታሪክን እዚህ ላይ ያወጣ የሚባል መስሪያ ቤቱ የሚቀጣው የሚመስለው ሰው አለ። አሁን ግን እግዚአብሔር ይመስገን አሁን ያለው እውነታ ትክክለኛ እውነታ ሰው ሁሉ ታሪኬ ይሰነድ እያለ ሰልፍ ይዘው ነው የሚጠው። ይሆን ተምናገሩ ወረፋ ይዘን አሁን ሆልድ አደረግ ነው ፈልጎ ይመጣል። ዛሬም ቢያለ ነገር ፈልጎ ይመጣል ታሪኩ ስለሆነ። እንግዲህ ጊዜው የዲጂታል ዘመን ነው። ትውልዱን ያለመቀበል ችግርም እኛ ጋር አለ። ትውልዱም ከፍ ያለውን ያለመቀበል ችግር አለ። እዚህ መሀል ላይ እንደሆነ ሰው ወደፊት የቲክቶከሩም አለ፣ የሶሻል ሚዲያ ባለሙያውም አለ፣ ፌስቡከሩ አለ፣ ዩቱበሩ አለ። በአጠቃላይ እንደው ይህንን ለማገናኘት እንደ እዝራ ሀሳብ አለ። አሁን እኔ አሁን ተወዳጅ wikipedia.com ላይ የሁሉም ሰዎች ታሪክ አሁን በኪውአር ኮድ ብትገባ የተወዳጅ wikipedia.com አይተዋል። የሁሉም ታሪክ ኦንላይን አለ በደንብ። ግን የእኛ ህዝብ ከኔ ልጅ ጭምር ከክርስቲያን ጭምር ማንበብ አይወድም ብቻ ሳይሆን ማንበብ የሚቀርበት ዘመን ይመጣል። ከዘመኑ ጋር መሄድ ጥሩ ነው። የንባብ ነገር እየከሰመ ሲመጣ ዲጂታል ነገሮች ይመጣሉ። ለዛ ደግሞ ትልቅ ዝግጁነት ይፈልጋል። ዋናው ኮንቴንቱን መያዝ ነው። ይዘቱ አለኛው አይደል? ይህን እንዴት ነው በአኒሜሽን አድርጌ የአማራ አረጋዊን ታሪክ በአኒሜሽን አድርጌ የምሰራው? የሰሎሜ ታደሰን ታሪክ እንዴት አድርጌ ነው የምሰራው? የፍስሐ ይታገሱን ታሪክ እንዴት ነው አኒሜት የማደርገው? የቴዎድሮስ ገብሬን ታሪክ እንዴት ነው በአኒሜሽን የምሰራው? የራሴን ታሪክ እዚህ ላይ የወጣውን መዝገበ አእምሮ ላይ እንዴት ነው አኒሜት የማደርገው የሚለውን ማሰብ ይፈልጋል። ይሄ ሁሉ ታስበዋል እዚህ የመጣው ይሄ ሁሉ ለዛም ሀሳብ ይፈልጋል። የሚገርምህ እነዚህን ሁሉ ታሪኮች በዩቲዩብ ላወጣቸው ነበር ተርኬ እንደ ተረካ እንደ ኦዲዮ ቡክ ማለት ነው። ጀመርኩት። የተለያዩ ጋዜጠኞች በነፃ እንዲያነቡልኝ ቢኒያም ከበደ፣ ሰለሞን ጓንጉል፣ ጅላሉ አወል፣ አለም ነዋሴ እንዲያነቡልኝ ታሪኮች በነፃ ጀመርኩና በቃ ስራ በጣም በዛ። እንደዛ ትንሽ ሀስል አለው የተለያየ ሰው ማድረግ በትንሹ 20 ያስፈልገኛል። ስራም ይፈልጋል፣ ስራም ይፈልጋል፣ ሁለት በጀት ይፈልጋል። ከዛ ደግሞ እንደገና እነዚህን ሰዎች እንዴ የፈለገ ቢሆን እኔ ላገኝበት ስጭ ነው ደግሞ እያንዳንዱን 180 እንትን ማልበስ አለብህ። 180 ክሊፕ ማለት ነው። እሱ አድካሚ ሲሆንብኝ ሆልድ አደረኩት። የዚህኛውን ስራ ያዘኝ። እንዳልኩት ደግሞ ቢዚ ፐርሰን ነኝ በአሁኑ ሰዓት ማለት ልነግርህ አልችልም። በቃ ስራ ይመጣል፣ እግዚአብሔር ይመስገን ስራ አስገኘልኝ ማለት ነው። አንድ መጽሐፍ እንኳን ለመጨረስ ይሄኛውን ስራ እንኳን አሁን ይሄን የአምባደ ብርሃኑ ድንቄ መጽሐፍ ልጆቻቸው ይታተም ብለው ድጋሚ ሪፕሪንት ለማድረግ እንደገና መጽሐፉን ስካን አስደርገ ነው በፒዲኤፍ ቀይረን ከሰዎች ጋር አሜሪካ ነገር ስናወራ ይሄ መጽሐፍ በጣም የሚገርም መጽሐፍ ነው። ኦልሬዲ ኮምፓይል ያደረግነው መጽሐፍ ነው። ይሄ ራሱ 8 ወር ነው የወሰደው ሪፕሪንት ለማድረግ ራሱ። እጃቸውን ሌሎች ብዙ መጽሐፎች ስራዎች አሉ። አሁን የዶክተር አየለ አርቅጣው መጽሐፍ ባለፈው የተመረቀው መጽሐፍ አለ። ስለዚህ እሱ ሁሉ ስራ አለ። እሱ ደግሞ ስራ የምንሰራው ተከፍሎ ነው። ሰርቫይቭ ደግሞ ለማድረግ ይኸውልህ አስቤዛ ብዬ ይሄ ቅድም አስቤዛ አለ፣ የልጅ ትምህርት ቤት አለ፣ የጂም ወጪ አለ፣ የራይድ ወጪ አለ። ሌላ ወጪ የለብኝም።
ሌላ ይሄ መሰረታዊ የማግዘው ሰው አለ። መሰረታዊ ዕዳ ኖሮኝ የምከፍላቸው የሉም። ለግዠሪየስ ህይወት የለኝም። የመዝናናት ህይወት የለኝም። የሆነ ቦታ መጠጥ ለምናምን ማድረገው ነገር የለም። መጠጥ አልጠጣም የሆነ ስለዚህ ወጪዎቼ ይታወቃሉ ቦታቸው። ስለዚህ ለዛ የሚሆነኝ ነው ኮስችን እንትን ነው አይደለ ትውልድ ለጄኔሬሽኑ የሚጠቅመኝ ነገር ልክ ያቺ ታይሚንግ ስትደርስ ይኸውልህ ታይሚንጓ ስትደርስ እኔ ሁሌ በታይሚንግ የምሰራው ስራ ይሳካል። ከፋና በትክክለኛ ጊዜ ስለወጣው ይሳካል። ቀድሜ ቦታ ፌል ለማድረግ አቃታለሁ። እኔ አቃታለሁ። የሆነች ታይሚንግ አለች። አሁን መዝገበ አእምሮ በዲጂታል ሚዲያ በቲክቶክ ምናምን ብዬ በመጣ በሙሉ ነው የማደርገው። ግን ለዚሁ ምን ይፈልጋል? ዝግጅት ይፈልጋል። ሆነ በቃ እኔ የምፈልገው አንድ ሰው ነው። ተርኒንግ ፖይንት ቪዲዮ ኤዲቲንግ የኔን ሀሳብ የተረዳ አኒሜሽኑን እኔ እሰራልሃለሁ 5 ቪዲዮዎችን ልስራልህ እና ምናምን ካለኝ ኢሚዲየትሊ ወዲያውኑ ዛሬውኑ አካውንት ነገር እለዋለሁ፣ እፈራረማለሁ ዛሬውኑ። ግን አሁን የሚረዳኝ ሰው አላገኘሁኝም። አሁን እስከዛሬ መዝገበ አእምሮን በዲጂታል አስበዋለሁ። የተረዳኝ ሰው የለም። የተረዳኝ ካለ በሩ ክፍት ነው። አሁን እንዴት እንደምንሰራው እኔ ማነስ አለበት። በአኒሜሽን እንትኖቹ በጽሁፍ ይወጣል፣ አኒሜትድ ይሆናል። ከዛ በኋላ ሰውየው ታሪክ ፎቶግራፍ ዝም ብሎ ልጥፍ መሆን የለበት። ምክንያቱም አጭር ደቂቃ መሆን አለባት። 2 ስለ አማራ አረጋዊ 2 ደቂቃ አይሰማም። አሁን ልጄ የኔ ኢንተርቪው አየው ብከፍለኝም አላየውም አለኝ። እሱ የቲክቶክ ነው የለመደው። አጫጭር ነገር 20 ደቂቃ አይተህ ሀሳቡን ንገረኝ እንኳን አይሰማም። ስለዚህ በልጄ ነው ትውልዱ ነው የማየው። ስለዚህ የ2 ደቂቃ የአማራ አረጋዊን ታሪክ በ2 ደቂቃ አይቻልም? ይቻላል። ጭምቅ ያለች ታታታታታታታ በጽሁፍ ፎቶግራፉ 2 ሲባዛ 180 3 ሰዓት ነው የሚወስደው። 2 ደቂቃ ሲባዛ 180 360 ማለት 6 ሰዓት ነው የሚወስደው። የ6 ሰዓት አኒሜሽን መስራት የሚችል ሰው ኢትዮጵያ ውስጥ ጠፍቶ ነው? እኔ ጋር ስላልተገናኘ ነው እንጂ ከተገኘ አንደኛ በየቤቱ ያሉ የ20 የ15 ዓመት ልጆች የስራ እድል ነው የሚሆነው። 2 እኔም ደግሞ እረፍ ነበር። ለምን መጽሐፍ ለጄኔሬሽን ነው፣ ሲዲ ለባለ ሲዲ ለላፕቶፕ ላለው ለሚከተበት ነው። እሱም ዘመኑ አልፏል። መጽሐፍ ዘላለማዊነት ይቆያል። ለው መዘክር ለአብርሆት ነው። ዩቲዩብ ለዩቲዩበር ነው። አጫጭር ቪዲዮዎች ሰውን በሚስቡበት መንገድ ለካ ድሮም አርአያ ነበረ እንዲሉ የአባቶቻቸው ታሪክ በቲክቶክ ላይ ሊሰራ እንደሚችል በአጭሩ ቪዲዮዎችን መስራት የሚቻልበት ዘመን ሩቅ አይደለም። ሀሳቡ አለ። ሀሳቡን የሚገጥምልኝ ሰው ነው ያጣሁት እኔ። ያ ካለ እኔ ለመስራት አም ሬዲ። ምክንያቱም ኮንቴንቱ አለኝ። እንዴት ደግሞ እንደሚያጥር አውቃለሁ። ይሄን መጽሐፍ ስንሰራ ያሬድ ረጃጅም ረዘመብን እንትኑ ይኸውልህ። ስለዚህ አሳጣሪ ቀጠልን፣ ጽሁፍ አሳጣሪ። ስለዚህ የሚያሳጥሩ ሰዎች ችግር የለብንም አለ ማለት ነው። ለምን መጽሐፍት ስለሚወደድ እነሱ የሚልኩልን ስቶሪ ረዥም ይሆናል። ስለዚህ ማጠር አለበት። ለማጠር ደግሞ ከባድ ነው። መጽሐፍ ሲሆን ግን ብሯ ኮስት ያደርግሃል በደንብ። ስለዚህ ሰው ደግሞ ሲያጥርበት ይደብረዋል። በዚህ ምክንያት ያልወጣ ሰው አለ። ስለ ጎመዳችሁብኝ ቅሬታ ስላለ ታሪኬ እንዳይወጣ ያለን ሰውም አለ። ከ1000 ቃላት 250 አውርድ ሲባል ማለት ነው። አንዳንዱን ደግሞ አውርደ ላክ የሚከፉ የመሰሉልን ሰዎች አሳጠራችሁ ላኩ ብለን ያላቸው ሰዎች አሉ ታሪካቸው። እሷ ግን ስለዚህ አሁን ወደ ቲክቶክ ስንቀይር እኛ ወደ ቪዲዮ ስናደርገው ቢተረክ 15 ደቂቃ የሆነውን ታሪክ በ2 ደቂቃ መቀየር አያቅተንም። ግን ያንን አኒሜት አድርጎ ባለሙያ ቲም ይፈልጋል። ፋይናንስም የዋዛ አይደለም ይፈልጋል። ጊዜው የዲጂታል ዘመን ደግሞ ፍጥነት ይፈልጋል። ቶሎ የሚሰሩ ናቸው። አሁን ገንዘብ ላይ ምተም ያለውን ሰዎች ካሉ እኛ ከወዲሁ የተወሰነ ከፍተን ብናሰራ እኔም እረፍላለሁ። አሁን በእንግሊዝኛ እንዳሰራሁት ሁሉ መዝገበ አእምሮ በአኒሜሽን ተሰራ ተብዬ ዜናውን አዲስ ዘመን ላይ ፌስቡክ ላይ ከ30 ዓመት በኋላ ደግሞ እንደገና የዛሬ 30 ዓመት ነው እንግዲህ የዛሬ 25-26 ዓመት ነው እዚህ ጋዜጣ ላይ ወጥተህ የነበረውና የዛሬ 30 ዓመት ደግሞ እንዲሁ 30 ዓመት በስንት ዓመቴ ማለት ነው? አሁን 46 በ76 ዓመቴ ሳላርጅ ምንም እንዲሁ እኔ ጤነኛ እንደው እግዚአብሔር ያገናኘን እንገናኛለን። አይዞህ ያገናኘን ቀጠሮ ይዘናል። 30 ዓመት ውስጥ ምንም እግዚአብሔር ጤና ይስጠን እንጂ እኔ ላለማርጀት ከአሁኑ እየጣርኩ አታረጅም። እኔ የምልህ ስለ ነፂ እስቲ አውራኝ። ነፂን አላውቀውም፣ ወርቅነህን አላውቀውም ማለት አንተዋወቅም ማለት ነው። እኔ አውቀዋለሁ፣ እሱ ያውቀኝም።
ግን ለእኔ ይሰማል ታሪክ እንደምሰራ ነው ያውቃል ብዬ አስባለሁ። እና ጁላይ 15 ይመስለኛል ደውለን እዝራኤል ምሳሌ ቁጥሩ ነው ልክ ቤተሰብ ጨዋታ እንደሚያደርገው አወራ። እኔ ሁሌ ታዋቂ የሆኑ ሰዎች የኔን ስራ ሲያውቁ በጣም ይገርመኛል። ምክንያቱም ሰዎች ደውለውልህ እንደዚህ ያው ኤጎም አለ ታዋቂ ስትደውል ፈላጊ መመሰል የማይፈልግ ሰው አለ። እንደው ፈልጎኝ ነው ልጠየቅ የሚል ማለት ነው። እኔ ኦልሞስት ብዙ ሰዎችን ስፈልግ በቃ ስልችት ባለኝ ጊዜ በቃ ከፈለገ የሚሰነድ ሰው ራሱ ይምጣ እኔ ሰውን አለምንም ባልኩበት ሰዓት ላይ ነፂ እንደ ጓደኛ አወራ። ነፂ እንዴት ስልኬን ከየት አገኘው አልኩት ምናምን አወራ። የሆነ አላረ በቃ ታዋቂ ሰው ሲደውልልህ እሷ ያውቃል እኮ ስራ ትዝ ይልሃል ብሎናል። እንግዲህ እንተዋወቅ ነበር ማለት ነው የሆነ ጊዜ ብቻ። እኔና እሱ ግን እንደዚህ በአካል ስጋ አልተገናኘንም። በቃ ሳምፕል ልክልሃለሁ አልኩት። ሴንድ ዩ ሳምፕል የተሰሩት ከዚህ ቀደም ልክልሃለሁ፣ አሪፍ ነው ደርሶኛል፣ እዝራችን አለ ያሳያሉ ቴሌግራም ላይ። ከዛ በኋላ እሺ አልኩኝ። ከዛ እኔ ምንድነው ሀሳቤ በቃ እሱ ሬዲ በሆነ ጊዜ ማለት አሁን እየቆየው ሲሄድ ሰዎችን ስለማስቸገር ስለምጫን ብዙ ሰዎችን አንጡ ስለምል በቃ አንዳንዴ ምቾት መጠበቅ ሰዎች የሚል የሰልፍ አክቹዋላይዜሽን በለው የሆነ የእውቀት ደረጃዬ ያደገ ሲመጣ ሰውን ፋታ መስጠት ጀመርኩኝ። በእኔ ቤት ፋታ መስጠቴ ነው ለሱ ዝም ያልኩት። 5 ወር ውስጥ ፋይሉን እንዳየው ሲን ይለኛል። ዓርብ ጥር 8 ገቢዎች አዲሱ የብርሃንና ሰላም ደረሰኝ ነው የሚወጣው ተብሎ እሱ አልደረሰም ብሎኝ ወክ እያደረኩኝ ተደወለልኝ ከኢቢኤስ። እዛ ይስ ዜና ክፍል እንደዚህ አለ ወይ ታሪኩ የነፂ ታሪክ አለ ሲለኝ ለምን አልኩ። መጥፎ ዜና ሊገኝ እንደሆነ ገባኝ። አይ አርፎ ነው ነፂ ሲለኝ ምን ያልኩት። ከዛ አእምሮዬ ላይ ቀጥታ የመጣው ምንድን ነው ወይኔ ምን አለ እንደው እኔ ለምኜው ቢሆን ለቲጂ እያወራኋት ነበረ እዛ ኢንተርቪው ላይ ትናንትና ወዲያ። ህይወት በጣም አጭር ነች። እኔ ከዚህ ሰው ምን እንደሆነ አይታወቅም። 5 ወር ውስጥ ግን በቃ ነፂ ብዙ ኢንተርቪዎች አሉት። በዚህ ኢንተርቪዋችን የባዮግራፊያችን አካል ነው እንጂ ባዮግራፊ አይደለም። አሁን የዛሬው እኔ እናንተ ያወራነው የኔ ባዮግራፊ አይደለም። ባዮግራፊ ቅርጽ አለው፣ ፋክቶችን የተደራጀ ነው። አስተዋጽኦ አሁን ብዙ ያልሆናቸው እኮ አሉ። የተመስሪያ ቤት ሰራው ምናምን የሚለውን ከሌላ ቦታ ነው የምታገናኘው። ከዛናቸው ለገብርኤልም ጋር አዲ ጠብታ ላይ አውርተዋል። ከ5-6 በላይ ኢንተርቪዎችን አይቼለታለሁ። ግን እኔ ሰዎችን የህይወት ታሪክ የምሰራው ከራሳቸው ለዚህ ፐርፐዝ ነው የምሰራው። ይለያል። አንተ ለምሳሌ አሁን ጨዋታ ነው ይሄ አይደለ? ፖድካስቱ የምጠይቀው ነገር ነው የምጠይቀው። በባዮግራፊ ቅርጽ ሲሰራ ደግሞ ሌላ ነው እና በቃ በባዮግራፊ ቅርጽ እኔ እንደምሰራው ነገርኳቸው ለአስናቅ። እነሱም እኔ ስለሚያምኑብኝ በምሰራው ስራ የዛኑ ቀን የሚያውቁትን ሰዎች ቶሎ ፈላልጌ እና ክሬዲብል እንዲሆን የትውልድ ዓመተ ምህረቱና ወሩ መቼ የተማርባቸው ትምህርት ቤቶች መቼ ናቸው የሚለውን የዛኑ ቀን ዓርብ ዕለት ጽፌ ቅዳሜ የዶክተር አየለ አርቅጣው መጽሐፍ ይመረቅ ነበር። ጥቅምት 9 ጥቅምት 10 ነው የሱ ቀብሩ። ሚስቱ የምትመጣው ልጆቹ እሑድ ጠዋት ነው። እኔ ኦልሞስት ዓርብ ዕለት ጽፌ ቅዳሜ ደግሜ እንደገና አሻሽዬ ጨርሻለሁ። ህይወት ታሪኩን ለሱ ላኩላቸው። ታሞ ብርሃኑ እንዲያነቦ ተደረገ። ይህን ሳረግ ሰው እንዲማር የምፈልገው ምንድን ነው? ህይወት አጭር ነች። ተጻፉ ነው ቢጻፉ ለልጆቻቸው ነው። ይገርምሃል፣ ብዙ ልጆች አመስግነውኛል። ልጆች ማለት ታሪካቸውን እዚህ ላይ ስመዘግብ የባባን ታሪክ የማማን ታሪክ ስላወጣህ እናመሰግናለን ያሉኝ ሰዎች አሉ። እኔም ደግሞ ደስ ይለኛል። ምክንያቱም አስብ የለም እኮ ይሄ ነገር ካለመኖር ወደ መኖር ነው ያመጣ ነው። መዝገበ አእምሮ የሚባል ሀሳብ አልነበረም ከዚህ ቀደም ኮንቴምፖራሪ። ከዚህ ቀደም እኔ ከመምጣቴ በፊት አቶ ፋንታውን እንግዳ የአዲስ አበባ ዩኒቨርሲቲ የቲያትር ዲፓርትመንት መምህር ከ800 በላይ የሚሆኑ ሰዎችን የአጠቃላይ ሰዎችን ከአዲስ ዘመን ከምንም አሰባስቦ ያወጣው መዝገበ ሰብ አለ። 2 ገጽ መዝገበ ሰብ። ይሄ የሚለየው ግን ምንድን ነው? ይሄ ስፔሲፊክ ሆኖ ፎቶግራፍ ኖሮት ይሄ ፎቶ የለውም። ይሄ ፎቶግራፍ ኖሮት ኮንቴምፖራሪ ሰዎችንም ይዟል። 2 ይሄ ባለ ታሪኮቹ የሰጡትን ማረጋገጫ መሰረት አድርጎ ነው የተሰራው። በብዙ ነገር ይለያል።
ፓተንትም ስናወጣ ይሄን አይተው ነው የኢትዮጵያ አእምሯዊ ንብረት ባለስልጣን ለመዝገባ አሁን በየቦታው እኮ መዝገባ አእምሮ የሚባለው ለምንድን ነው? ሰው እየተጠቀመበት ነው። ኦንላይንም አክሰሰብል አድርገነዋል። አየህ ሲፈልግ ሰው ኮፒ ፔስት አድርጎ ይወስዳል ከኛ በነፃ። እኛ እኮ ነገ የምናወጣውን መዝገባ አእምሮ ላይ የሚወጣውን መጽሐፍ ፖስት አድርገነዋል። የነጭ እኮ አሁን ይወጣል እኮ ቅጽ 3 ላይ አስብ። ሶሻል ሚዲያ ላይ የተቀባበሉትን መረጃ እኛ መጽሐፍ አድርገን እናወጣዋለን መሰነድ ስላለበት። ነገ ደግሞ አንተ ባልከው መንገድ በቲክቶክ ተደርጎ በአኒሜሽን ተደርጎ ደግሞ ይሰራል። ከ10 ዓመት በኋላ ታሪካችን በሁሉም መንገድ አለ ማለት ነው። በመጽሐፍ አለ፣ በኦንላይን አለ፣ በኦዲዮ ይተረካል፣ በአኒሜሽን ይሰራል። ለወጣቱ እንደሚሆን እያደረግን ከፈለጉ ደግሞ ለህፃናት ልምርጥና ከነዚህ ውስጥ 20 ሰዎችን መርጠን ለልጆች የታላላቆች ታሪክ ማርና ወተቴ ብለን የነዚህን ሰው የናማረን ታሪክ በእድሜ ተለቅ ያሉትን ሰዎች መርጠን አይደል 70 በላይ የሆኑትን መርጠን ታሪክ አማረም ደስ አይለውም? የማስተማሪያ ሆነ የልጆች መጽሐፍ ላይ ያን ታሪክ 20 ሰዎችን ብናወጣ ይሄ ሁሉ መነሻው ይሄ ነው መነሻው። ስለዚህ ለዛም ይሁን መረጃ እኛ ቋት አለ ማለት ነው። ይህን የሚያደራጅ ቲም አለን እኛ። ህልምህና ያ የጻፍከው ህልምህ ሳይሸራረፍ ምን ሳይል አሁን ደርሷል ብለህ ታምናለህ? በጣም እንደውም ልንገርህ ካለምኩት በላይ ደርሷል። ያለምኩት ራሱ አይደለም ያላሳብኳቸውም ደርሰዋል። ቦነሱም ጭምር ማለት ነው። እንደውም እንኳን እሱ ይቅርና የህልም ቦነስ አለ በነገራችን ላይ። እግዚአብሔር ካሰብነው በላይ ነው። እግዚአብሔር የሚሰጠን ካሰብነው በላይ ነው። እውነት ማናውቀውንም ማለት ነው። እኔ ለምሳሌ አሁን ብዙ ሰው ደፍሮ ስኬታማ ነኝ አይልም። ገና ድምፁን ያላላል። እኔ ስኬታማ ነኝ የማይገባኝንም አግኝቻለሁ። እንኳን የሚገባህን እንዴት በለኝ። እኔ ሰክሰሴን አውቀዋለሁ። የሚገባኝን ባጠናኸው ልክ ተፈትነህ የምታመጣው ውጤት አለ። አንዳንድ ጊዜ ግን ሞገስ አግኝተህ ይሁን በሆነ መንገድ ታገኛለህ ወይንም ትደፍነዋለህ። አታውቀውም። ገጥሞህ ከሆነ ትምህርት ላይ ገጥሞሃል። በቃ የሆነ ግጥም ይላሉ። እኔ ልኬን አውቃታለሁ፣ ጉብዝናዬን አውቃታለሁ ምን ጋር እንደምትደርስ። እኔ በዘመኔ በዚህ እድሜ 21 መጽሐፍ በእኔ ድርጅት አማካኝነት ይሰራሉ ብዬ በህልሜም በእውኔም አስቤ አላውቅም። ታሪክ እንደምትሰንድ ግን ጽፈሃል። አልመሃል አልም ያለው የስራው ብዛትና የስራው ጥልቀት እኔ እነዚህ ማኔጅ ማድረግ አንደኛ ትዕግስተኛ ሰው አይደለሁም። አስብ፣ ትዕግስተኛ ያልሆነ ሰው 14 ዓመት አንድ መስሪያ ቤት ቆየ። ትዕግስተኛ ያልሆነ ሰው የሰዎችን ባህሪ ችሎ ይኸውልህ ምን መሰለህ ነገ ቤት አትደውልብኝ እየተባለ እየደወለ ነዝናዛ ሆነ። ትዕግስተኛ ያልሆነ ሰው በሌለኝ ባህሪ ነው የምሰራው ማለት። ስለዚህ የኛ ያልሆነ ነገር የማን ነው? በእኔ ባልሆነ አቅም ነው የምሰራው ማለት ነው። እዚህ በእኔ ስም ወጣ እንጂ ማለት ነው። ሱፐር ፓወር ማለት ስጋድ ኦልሞስት ይኸውልህ ለምሳሌ አሁን ኢትዮጵያ ውስጥ አሁን የተደረጉት ነገሮች አብዛኛዎቹ ስታያቸው እግዚአብሔር ፍቃድ ያለ አይመስልም? አለማ አይመስልም? በደንብ እንደ ኢትዮጵያ ውስጥ በ7 ዓመት ጦርነት ኖሮ መሪ በየጊዜው እየተሰደበ የሚሰራ ይመስላል ሁሉ ጉንባታ። እኔ መንግስት ሰፖርተር አይደለሁኝም፣ ደጋፊም ተቃዋሚም አይደለሁኝም። የማየው ነገር ግን በጣም ይደንቀኛል። ሱፐር ፓወር አለ ማይጥላት እግዚአብሔር እችን ሀገር ምንም ቢሆንም የሚሆን ማይጥላት አምላክ አለ ብዬ አስባለሁ። እዚህ የሆኑ ነገሮች ታምራዊ ናቸው። ዝም ብለህ ስታይ በዚህ ጊዜ ውስጥ አይሆንም። እኔ በ5 ዓመት ጊዜ ውስጥ ይሄን ሳረግ ያህላሉ። ይሄን በማድረጊ ደግሞ ሁሌ በየእምነታችን ፕሮሰስ በምስጋና ማመን አለብን። የእኔ ህልሜን ከበፊቱ ከልጅነት ህልሜ በላይ ነው ያገኘሁት። ኤንድ እሱ ሪፈረንሴ ነው እንጂ እኔ ነገ ራሱ ምን እንደማተካተቅ አሁን እኔ የ1 ሚሊዮን ሰዎችን ታሪክ ሰንዳለሁ ብያለሁ። እብድ ይመስላል አለ ሀሳቡ፣ የእብድ ሀሳብ ይመስላል። 1 ሚሊዮን ሰው ግን በጣም ትንሽ ነው። ኢትዮጵያ ከ1 ሚሊዮን ሰው በላይ ነው የነበራት። ያላትን የሞቱና በህይወት ያሉ 1 ሚሊዮን ሰዎች ከየሙያው መስራት በ10 ዓመት ጊዜ ውስጥ ነው እቅዴ። ለምን የሰው ታሪክ ኢትዮጵያ ያደርጋል። ታሪክ ሲጻፍ ደስ ይላል። ዝም ብለህ እኮ ያሬድ ተመዝግበህ እዚሁ ስታይ ደስ አይልም? በደንብ ትይዘዋለህ፣ ትንከባከበዋለህ፣ አንድ ቤት ትወለውለዋለህ እንዳይጎዳ። ይሄ መጽሐፍ ማለት እዚህ ውስጥ እኮ ነው ያልኩት። እዚህ ውስጥ ነው ያለሁት ትላለህ። በአንድ በኩል ሰው እያከበርኩ ነው፣ ባይሰቢ ሰው እያደነቅኩ ነው። እኔ ደግሞ የማድነቅ ልዩ የሆነ ክህሎት አለኝ፣ ተሰጥቶኛል። ለማድነቅ ተፈጥሮ ነው፣ ፈልጌው አይደለም፣ ተምሬውም አይደለም። ማድነቅ ጥሩ ነው ይኸውልህ ስታደግ የሚል ትምህርት ያስተማረኝ አባትም እናትም የለኝም። ከተፈጥሮ ግን ሳደግ ደስ ስለሚለኝ
ሲፈጠሩ ደግሞ አድንቁ ተብሎ የተፈጠሩ ደግሞ ሰዎች አሉ። እኔ አሁን የምስጋና ፕሮግራም አዘጋጃለሁ። ባለፈው ህዳር ላይ አመስግኛለሁ። እነ ዋጋዬ በቀለን፣ ታዬ በላቸውን፣ የአርሳ ዩኒቨርሲቲ መምህር የነበሩትን አስፋው ኢዶሳን፣ ሚሊዮን ተረፈን 13 የቀድሞ የኢትዮጵያ ሬዲዮ የኢትዮጵያ ቴሌቪዥን ጋዜጠኞችን ማንም ሳያስባቸው ኢትዮጵያ ብሔራዊ ቲያትር አመስግኛቸዋለሁ። ህዳር 2017 ላይ አምና የምስጋና ፕሮግራም ብዬ ተመርጬ እዚህ ውስጥ ያሉ ለምን ሳያቸው እዚህም ላይ ወጥተው ከዚህ በላይ ክብር የሚገባቸው ናቸው። ቴንኪዩ ነው ያሉ። ምርቃት ነው። አዛውንት ትልቅ ሰው ታላቅ ሰው ይመርቅ። በምርቃት ጣልማ ነው። እኔ ሁሌ የሚያድግ ልጅ አይጥላ፣ የሚያረጅ ሽማግሌ ያረጅ ሽማግሌ ደግሞ አይርገምህ ነው እኮ የሚባል። ህፃናት እንዳይጠሉኝ ኢንከረጅ ያደርጋቸዋል። ዲሞ አላለም እናንተ የሰራው ብለ ነው። ዲሞ በህይወቴ ዲሞ ስፕሪት የለኝም። ሳስቺ እንኳን የሆነ ጽሁፍ አይቼ ስደበር ሰውየው እንዲያየኝ ያደርጋለሁ። ለሰውየው ደካማ ጎኑ ለራሱ ነው የምነግረው። ስለሱ ግን መጥፎ ነገር አላወራም። ሶሻል ሚዲያ ላይ ብትገባ እኔ የማንም መጥፎ ነገር የለው። ለሰውየው ግን ሰውየውን ክሪቲሳይዝ አድርጌው ይሄ ነገር ትክክል አይደለም ብዬው አደባባይ ላይ ስለዛ ሰውዬ መልካም ነገር አወራለሁ። ለዚህ ነው ሰዎችን ሶሻል ሚዲያ ላይ ክሪቲሳይዝ መደረግ የለባቸውም ብዬ ማስብ። ስለዚህ እኔ ህልሜን አሳክቻለሁ። በሀገሬ ማህበራዊ ታሪክ ውስጥ ኮንትሪቢዩት እያደረኩ ነው። እስካሁን ምንም ለእኔ ያሰናከለኝ ሰው የለም። ሁሌ እንደዚህ ነው የማስበው። የሆነ ሰው እንኳን ቢያሰናክለን ኦፖርቹኒቲ ነው ብዬ ነው የማስበው። የሆነ ነገር ለማዘናቀፍ እንኳን ቢሞክር ኦፖርቹኒቲ ሲያራ መጣልኝ ነው። ስለዚህ ህልሜ ተሳክቷል። ስኬታማ ነኝ። በኖርዌይ ደስተኛ ነኝ። ስራዬ የሚታይ ነው፣ ደግሞ ድብቅ አይደለም ስራዬ። አሁን ሳለ አንዳንዱ ሰው ምን እዝራ ግን ምን ሰርቶ ነው የሚል ሰው አለ። የሚታይ ነው፣ ተደብቆ የሚሰራ ስራ አይደለም። ሁለት አብሮኝ ደግሞ የኖረ ሰው ደግሞ ከዴይሊ ላይፌ ያየዋል። ስኬቴ ሶሻል ሚዲያ የኔን መክፈት ነው ያየዋል። በየሳምንቱ ስራዎች አሉ። ከሰዎች ጋር ያለን ግንኙነት አብሮኝ የሚሰሩ ሰዎችን ብጠይቅ ይነግረዋል። እና እግዚአብሔር የተመሰገነ ነው። አሜን። ህልምህ አጠገብ ወይ ከህልምህ ጋር ያሉ ተዋናዮች፣ ህልምህ ውስጥ ያሉ ተዋናዮች የምንላቸው የአንተ የስኬት አጋሮች፣ ሰውን ያያል። አንዳንድ ጊዜ በራስም መገለጥ አለ። ድንገት የሆነ ነገር ብልጭ ብሎ በአስበህ የራስህን ህልም ተከትለህ የምትሮጥበት አለ። አንዳንዴ ደግሞ ህልምህ በሰዎች ይታገዛል። እንደዚህ አይነት ሰዎች አሉ በዙሪያ። እኔ አሁን እናቴና አባቴ ቤት ባይሰጡኝ በቤት ኪራይ እንገላታ ነው። ቤት ኪራይ ደግሞ ይኸውልህ እንደ መኪና ነው። ምን ሰቃየኛ ነው ቤት ኪራይ። ልክ አሁን መኪና እንደሚያሰቃየኝ ፎከስን ያሳጣል። ፎከስ አታደርግም። ከአንድ ቤት ወደ አንድ ቤት መጣር። ስለዚህ እኔ ምን አደረኩኝ? ሳገባ ድክመቴን አውቃታለሁኝ። ተከራይ ጋር ስኖር ላይፍ ስታይል የኔ ሌሊት ነው የምነሳው። በነገራችን ላይ እስከ 10 ማመሻው፣ በቀን የምተኛው 3 ሰዓት ነው። በነገራችን ላይ ያነበብኩኝ የጻፍኩት ከድሮ ጀምሮ። ስለዚህ ለዛ ላይፌ የሚሆን ማታ ምሽቼ ነው የምገባው። ለዛ ላይፍ ስታይል የሚሆን ላይፍ ስለማይኖረኝ አሁን ደግሞ ትዳር የተፈጥሮ ግዴታ ስለሆነ ያው ሚስት ታገባለህ፣ ልጅ ትወልዳለህ። ስታገባ የምትኖርበት ቦታ ለአንተ ምን መሆን አለበት? ምቹ መሆን አለበት። ወይኔ ዋን ወር ደረሰ እያልኩ አልሰራም። ሁለት ደግሞ እዚህ እንደምደርስ ስለማቅ ምንም እንኳን ይሄን ስራ ያኔ ታገባ ባልጀምርም ግን እንደዚህ አይነት ነገሮች ውስጥ መጀመሪያ እንደማይቀር ስለማቅ ለዛ የሚሆነኝን ወርኪንግ የስራ አትሞስፌር የቤት አትሞስፌር መፍጠር እንዳለብኝ ስለማቅ ከእናትና ከአባቴ ቤት አልወጣም አልኩኝ። አሁን እኛ ጋር እማዬ ስኳድ የምንላቸው ልጆች አሉና ትንሽ አባው ቤት ማለት አንዲት ክፍል መጀመሪያ የነበረችን ቤት ሰርቪስ ቤት ነች። አንድ 4 ወደ ጎን 4 ወደዚህ ማለት በቃ ሰላምን ታገኛለህ። በወሌ ኤሪያ ነው። አንድ ቀን ደግሞ እዚሁ እንሰራለን። እናቴ እኛ ልጆች 2 ነን፣ እኔና ታናሽ እህቴ። እሷ ተከራይታ ነው የምትኖረው። ስለዚህ እናቴ አንድ ክፍል ቤት አላት። ስለዚህ ለምን እዚህ አልገባም? እሺ ልጅ የመጀመሪያ ልጅ ነኝ። መጀመሪያ ወለታዮች እሷ ነች። ለምሳሌ ግዴታ የለባቸውም እና የዛሬ 16 ዓመት ይህንን ስትሰጠኝ እኔ ደግሞ ጋፋረኩና አንደኛውን ኦፊስ አድርጌ እንድሰራም ተደረገ። ኦፊሴንም እዛ ነው ቀስ እያልክ
ግዛት እያሰፋ ግዛትን እያሰፋ ኤሪያው ደግሞ ሴንተር ኤሪያ ቦሌ ኤሪያ ነው። ያን የማህበረ ቤት የተሰራ ቤት ነው። እሱን አድርጌ መስራቴ ጠቀመ። ስለዚህ የመጀመሪያው ተመስጋኝ እናቴ ነች። አባቴ በህይወት ባይኖርም ዞሮ ዞሮ ግን እሱም ቢኖር ማድረጉ አይቀርም። እሱን አመሰግናለሁ። ባለቤቴ ቻይ ነች፣ በጣም ቻይ ነች። 6 አሳመች፣ ልጆቼም እንደዚሁ። ከዛ ደግሞ የፋና ባልደረቦቼና አለቆቼ፣ ስለዚህ እነሱን አመሰግናቸዋለሁ። በተለይ ፋና እንዲሁም አሁን 28 አለቆቼ የሚል ትንሽ የመጽሐፍ አወጣለሁ። 28 አለቃ የነበረኝ በዘመኔ ውስጥ በ4 ዓመት ውስጥ በ10 ምናምን ዓመት ውስጥ ከአዲስ አልማስ ጀምሮ እስከ ፋና ድረስ የነበሩት የአለቆቼ ጋር የነበረኝ ግንኙነት እንጣላ የነበሩ የሚያወራ አጭር ገና ወደፊት የሚወጣ ኢሴ ነው። ከነፍቶግራፋቸውን ያደረኩት እልክልሃለሁ። የፋና አለቆች ግን ይለያሉ። እኔን ፈትነው ያወጡኝ ናቸው። መጀመሪያ ባህሪ የተገለጠው እዛ ነው። በቃ ባህሪ የሬዚስታንስ ይሄ የምፈልጉት ነገር ካላገኘውና እነሱን በጣም ለእኔ ፋና አሁን ቤቴ ነው፣ ነገም ቤቴ ነው፣ ከነገ ወዲያም ቤቴ ነው። የሰራኝ ቤት ነው። የ8 ዓመት ልምድ ይዤ ከዜሮ ያስጀመረኝ ቤት ነው። እነሱን ባልደረቦች ያመሰግናሉ። ፋና ውስጥ ሆነው ደግሞ እኔ ጋር ከ11 ሰዓት በኋላ የሚሰሩ ልጆች ማለት ነው። ልክ ከስራ ስንወጣ ከጃምቦ ቤት ያስቀረዋቸው ማለት ነው። ወንዶቹን ከጃምቦ ቤት ያስቀረዋቸው። በቃ ውሉን አሰረዝኩኝ። ንገሯቸው ደውሉና የጃምቦ ቤት ፍሬንዶቻችሁን ብዬ ማታ ቤት ግቡ። እኔ አጠጡ ምናምን አልልም፣ ግን በቃ አንድ ይበቃቸዋል። አንድ ከዛ ወደ ስራ ግቡ እያልኩ አንዳንዶቹ ስራ ቢዚ እያደረኳቸው ተውት ወደ ስራ መጡ። ሴቶቹ ደግሞ ገብተው ዝም ብለው ፊልም የሚያዩ ምናምን የነበሩት ወደ ስራ ጠመድኳቸው። 20 ምናምን ሰው ነበር። እነሱን አመሰግናቸዋለሁ። ዲያር ማይ ፍሬንድስ እኮ አብረን ምሳ የምንበላ ጉርሻ የምሸጥላቸው ምናምን ፍሬንድስ። ስለዚህ ቅርበት ስላላቸው ይሄን ስራ ስሪ እስቲ ይሄንን ኤዲት አድርጊ ይሄን ያንቺ ነው ስላት ሄዳ በላፕቶፓ በአዶቤ ሰርታ ታመጣለች። 3,000 ብሯን ትቀበላለች። እነዚህን ሰዎች አመሰግናቸዋለሁ። የፋና ሰዎች ከሌ እንኳን ማለት አልችልም። እንደነ ቤርሳቤ፣ አለማድራ፣ ሳምራዊት ተወልደ፣ በእምነት አሁን አሜሪካ ነች ያለችው፣ ፍቅሩ አሁን ኤቢሲ ነበረ። እነዚህ በቃ ጎኔ የሆኑ ሰዎች፣ ሲሳይ ገብረ ማርያም፣ እነዚህ ሰዎች እንግዲህ በነዛ 5 ዓመት ጊዜ የነበሩ ሰዎች ናቸው። እነሱን አመሰግናቸዋለሁ። ዘሪሁን አሰፋ ዲዛይነሪ ነው፣ በላይ ለፋቸው አሁን ዳሽን ባንክ ነው የሚሰራው። ካሜራማን፣ ቪዲዮ ኤዲተሪ ነው፣ ፍጥነት አለው፣ በቴክኖሎጂ የሚያምን ሰው ነው። እሱንም እንደዚሁ በጣም አድርጌ አመሰግናለሁ። እነዚህ ለህልሜ እነዚህ ሰዎች ባይኖሩ ሰው እኔ አልኖርም። ሰው ደግሞ ሰጥቶኛል። ስለማመሰግን እኮ ያ ምስጢር እኮ የለም። እኔ ሌላ ቦታ ከሚያገኙት ገንዘብ ባነሰ ነው እኔ ጋር የሚሰሩት። ሁሉም እንዳልኩ ለሚድል ክላስ የምቀበለው ገንዘብ ትንሽ ነው። ስለዚህ ውሉን አሳያቸዋለሁ። ይሄን ያህል ያገኘሁት፣ ይሄን ያህል ስሩ። በቃ ስራ ሲመጣ ስሩ። በአሁኑ ሰዓት ስራ ጠፍቷል፣ ኑሮ ተወዷል። ተጨማሪ ገቢን የምታገኙት ከደሞዛቸው ውጭ ስሩ። እምቢ የሚል የለም። 100,000 የሚያገኙ አሉ በወር አንድ ስራ ለምሳሌ ሰዋዋል መጽሐፉ ሙሉ እኔ 400,000 ብር ከተዋልኩኝ 150,000 ብር የአንተ ስራ ይባላል። 150,000 ብር ከፍተዋል፣ ይሰራል። ስራውን ፋይናሊ ያየዋለሁ። በእኔና በሱ ስም ሆኖ መጽሐፍ ይወጣል፣ ይታተማል፣ ይታያል። በቃ እንደዚህ ከጊዜ የለንም እኛ ነገ እንሞታለን። ስንሞት የሆነ ነገራችን መቀመጥ አለን እያልኩ አንዳንዶቹ እንደውም የኔን ባህሪ ሁሉ ተጋብቶባቸው እንደኔ የሆኑ ሰዎች አሉ። እነዚህን ሰዎች በጣም አድርጌ አመሰግናለሁ። እግዚአብሔርን አመሰግነዋለሁ። እንግዲህ ማመሰግነው ሰው በጣም ብዙ ነው። በጽፌያቸው ጠርቼዋለሁ። ኢንተርቪው የሚያደርጉ ሚዲያዎች ሁሉ ነው። አህዱ ሬዲዮ፣ ሸገር ብትል በየጊዜው እነሱን አድርጌ ሽመልስ በቀለ፣ አደረች አራዳ በጣም ያስጀመረኝ ሰው ነው እሱ። እንደውም ታሪክን ስሰንድ በትርፍ ሰዓቴ ፋና እየሰራው በብዕር ስም እሱ ጋር ቅንብሮችን ሰራ ነበረ። እነዚህ ሰዎች አይረስ ድሬ ቲዩብ አንረሳም። ኤርሚያስ ስዩም የኛ ፕሬስ ጋዜጣ ብቻ የሆነ ያቺ 13 ዓመት 2006 አንተ ስትመረቅ ከ2006 ጀምሮ እስከ የነበረችው 12 ዓመት ጎልደን ታይም ነች። በቃ የሆነ እኔ ራሴን እንትን ያልኩበት ታይም ነው እና ዛሬ ደግሞ በአንተ ፖድካስት በእናንተ ፖድካስት በጋዜጣ ላይ ስቀርብ ደስ ብሎኝ አምኜበት እና ደግሞ ሳወራም ደስ ይቻለኝ። ቢኮዝ እንደዚህ ኢንተርቪው አድርጌ አላውቅም በዚህ ደረጃ። አንተም በደንብ አንደርስታንድ አድርገህ ስለሆነ አመሰግናለሁ። አንተም ያሬድ እኔም አመሰግንሃለሁ። እኔ በቅርብ አይደለም የማውቅህ፣ ረጅም ጊዜ 7-8 ዓመት በፊት
አውቃለሁ በምታቀርባቸው ፕሮግራሞች ምናምን እና እደሰት ነበር፣ ደስ ይለኝ ነበር። እኔ ደግሞ ያው አብዛኛው ሰው ለታሪክ ስስ ተረከዝ ነው ያለው፣ ስስ ልብ ነው ያለው። ታሪክ እንትናችን ስስ ተረከዛችን ነው እና ለታሪክ ያለን ነገር ጥሩ ነው ብዬ አስባለሁ። እኔ ብዙ ጊዜ በምሰራቸው የዶክመንተሪ ስራዎች ላይ ታሪክ ካልተጠቀሰ እንደው ስራው የሆነ ባክግራውንድ ከሌለው ዜና ምናምን ነገር ምን አይነት ሰው ነኝ እና ካወቅኩ ጊዜ ጀምሮ ያው እንግዲህ ከተጻፈ ጊዜ ጀምሮ እሰይ እሰይ እያልን ነው። ደስ ብሎኛል። እንኳን መጣ። በደንብ አውርተናል። እንግዲህ ደግሞ ይሄኛው አልቆ ሌሎቹ ቅጽ ውስጥ አልቆ ታትሞ የምንገናኝበት ጊዜ ቅርብ ይሆናል ብዬ አስባለሁ። የዛሬ 30 ዓመት ቀጠሯችን እንደተጠበቀ ነው። እጅግ አድርጌ አመሰግናለሁ። ከእዝራ እጅጉ ጋር የሚገርም ቆይታን ያደረግነው ከህይወቱ፣ ከስራው፣ ከህይወት ልምዱ፣ ከህይወት ክህሎቱ በደንብ አጫውቶናል። እንዲህ አይነት ታሪኮችን ደግሞ ወደ እናንተ የምናቀርብበት ፕሮግራማችን አሁንም ይቀጥላል፣ ወደፊትም ይቀጥላል። እንዲህ አይነት ፕሮግራሞችን ወደ እናንተ እናቀርባለን ማለት ነው። ተመልካቾቻችን እጅግ አድርጌ አመሰግናለሁ። ይህ ጋዜጣ ፕላስ ፖድካስት ነው።